ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የዛሬዋ እንግዳችን ደራሲና ሰዓሊ ምህረት ከበደ ነች። ከምህረት ጋር በቅርቡ ባሳተመችው ተንከባላይ ግጥሞች ኢቮሉሽነሪ ፖኤምስ የተሰኘው ባለ 135 ገጾች የግጥም መድብሏ መነሻነት እንጨዋወታለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ሪዮት አለሙ ነኝ። ላይክ እና ሼር እያደረጋችሁ ተከታተሉ። ምህሪ እንግዲህ ዛሬ የተገናኘ ነው በሴቶች ቀን ነው። ፕሮግራሙ የሚተላለፈው ማክሰኞ ይሁን እንጂ እንዲሁም ደግሞ የሴቶች ወር ነው እየተጨዋወትንበት ያለነው ወርና ይገባሻል እና ይህንን የሴቶች ቀንን የዘንድሮውን እንግዲህ የመጽሐፍ ገበታ ማስታወሻነቱ ላንቺ ይሁንልኝ። እንኳን አደረሰሽ። እንዲሁም ደግሞ ግብዣዬን አክብረሽ ስለተገኘሽ በጣም አመሰግናለሁ። እንኳን አብሮ አደረሰን። በጣም አመሰግናለሁ ሮይትዬ። እሺ ለሁላችሁም እንኳን አደረሳችሁ። ቴንኪዩ በጣም። ወደ አሁኖቹ ግጥሞችሽ ከመሄዳችን በፊት እስኪ ቆየት ያለ አንድ ግጥምሽን ለአድማጮቻችን ልጋብዝ። አቃጅ ቢሆን ባይሆን ብሎ ማቀድ ለምንድን ነው? ሰው መሆን በራሱ ያቃጁ እቅድ ነው። የታቀደ ደግሞ ከማቀድ ውጭ ነው። ያቀደው ካለበት እቅዱን እስኪያጸድቅ አሊያም ተጸጽቶ ዶሴውን እስኪቀድ እንደ ጅረት ውሃ ዝም ብሎ መፍሰስ ነው። አፈሳሰስ ደግሞ ፍቺው ለየቅል ነው። አንድም ቋጥኝ መዝለል መፈነጣጠር ነው። አሊያም ጎዳና ላይ ድንጋይ ስር መቅረት ነው። እስኪ መቼ ነው እንዴት ነው የሚለው that was a surprise ቢገርም ነው። በሚገርምሽ ሁኔታ በጣም ብዙ ጊዜ ሆነው ይሄን ራሱን ያገኘሁት መቼ ነው? የተወሰነ ወራት በፊት ዩቲዩብ ላይ ያገኘሁት ሌላ ነገር ስፈልግ ማለት ነው። እና ገርሞኛል። አዲስ አድማስ እንትን ዩቲዩብ ቻናል ላይ ነው ያገኘሁት እኔ ራሴ አይ ቲንክ አንድ አመት ምናምን ይሆናል ካገኘሁት ይመስለኛል። እንግዲህ 17 አመት 18 አመት ይሆነዋል አይደለ? አዎ በጣም ከሱ አይበልጥም ብለሽ ነው? ፑሽኪን የዛኔ ግጥም ስናቀርብ እኮ ነው። በጣም ጮጬ ነበርሽ እንግዲህ እንደሚታየው እዛ ይበልጣል። የዛኔ በጣም የተጣጣፈበት ጊዜ ነበር ግጥም አይደል? ፑሽኪን በጣም በቃ ግን ጋሻ አያልነው ሁለት ጋር ግጥም ግን የጀመርሽው ከዛ በፊት ነው። እስኪ ስለሱ ስለጀመርሽ እስኪ አጫውችን ሜሪዬ። ግጥም የጀመርኩት ያው እኔ የደሴ ልጅ ነኝ። ተወልጄ ያደኩት እዛ ነው። እና በቃሌ በማነብነብ ነው እኔ የጀመርኩት ግጥም የምሰማውን ከጎረቤትም ከማህበረሰቡ የምሰማውን በቃሌ ዝም ብዬ ሪሳይት እያደረኩ ለሱ ነው የለመድኩት። ከዛ ደግሞ ለቤተሰብ በተለይ ደግሞ ለእናቴ አንዳንዶቹ ግጥሞች ደግሞ ያስቃሉና ትንሽ እሷንም ያስቃታል። በቃሌ ዝም ብዬ እንዲህ እል ነበር። በኋላ ላይ ግን ያው ስዕልም እየሳልኩኝ ግጥሙንም እንዲሁ ዝም ብዬ በቃሌ ነበር። በኋላ ላይ ነው ይሄ የሆነ የእንትን ክለብ የፖሊዮ ክለብ ምናምን ያንተ ኤድስ ክለብ እየተባለ ሲመጣ የነበረ ጊዜ የዛኔ አባል ምናምን ተወኛል ነበር ያኔ እና በቃ የዛን ጊዜ መጽሐፍ ምናምን ጀመርኩ ለፕሮግራሞች ለማለት እና ቤተክርስቲያን ውስጥ በነገራችን ላይ ቤተክርስቲያን ደግሞ የቤተክርስቲያን ግጥሞች ጽፍ ነበር። ትምህርት ምናምን ሰንበት ትምህርት ቤት እንሄድ ስለነበር በዛ የተነሳ ግጥሞች ጽፍ ነበር። መንፈሳዊ ግጥሞች ተበልተንም ጽፍ ነበር። ፋና ላይም ታቀርቢ ነበር አይደለ? ወደ ፑሽኪን ከመሄድሽ በፊት እስኪ እሱን አጫውችን። እሱ በጣም የሚገርም አጋጣሚ ነው። ይሄ የብዕር ትሩፋት የሚባል ኤፍኤም 97 ላይ ይመስለኛል ፕሮግራም ነበረ እና እኔ ከክፍለ ሀገር መጥቼ ክፍለ ሀገር ስልሽ ከደሴ መጥቼ ምንም አውቀው ነገር የለም። ግጥም ግን እንደምጽፍ ብቻ ነው የማውቀው። ግን በሬዲዮ ይተላለፋል የሚባል ነገር ሰማሁኝ። ከዛ ሄድኩኝ አድራሻውን አፈላልጌ ጣቢያቸው አይ ቲንክ ወደ ዘነበ ወርቅ አካባቢ ይመስለኛል ይዛኔ የነበረው ማለት ሳሳ እዛ አካባቢ ሄድኩኝ። ከዛ ለመቀረጽ
ተጠርተውኝ ነው በፖስታ ልከሽ ይጠሩሻል። ከዛ ሄድኩኝ አቅርቢ ተብሎ ከዛ ላቀርብ ሲሄድ ሌሎች ደግሞ ሁለት ልጆችን አገኘሁኝ። የዛኔ ያገኘሁት መንግስቱ ተዘራንና እንዳለ ጊምቦ ነፍሱን ይማረውና ሁለቱን አገኘኋቸው። ከዛ እኔ ደግሞ የግጥም ምሽት ምናምን የተባለ ፕሮግራም እንዳለ አላውቅም ነበር ይዛል እና ካቀረብን በኋላ እዛ ከተቀረጽን በኋላ እንዲህ የሚባል ፕሮግራም አለ ብለው ነገሩኝ እነሱ እና እንድትመጪ ብለው በጣም አስጠነቀቁኝና እነሱ ናቸው ወደዚያ ያመላከቱኝ። እነሱ ናቸው እዚያ የሚወሰዱኝ እና ሁሌ የማስታውሳቸው እንዳለ ጊምቦና መንግስቱ ተዘራ እነሱም ገጣሚያን ናቸው፣ ፕሮግራም አዘጋጆች ናቸው እና እነሱ ባለውለታዬ ናቸው። ወደ ፑሽኪን ያገናኙ እነሱ ለኛም ባለውለታችን ናቸው እንጂ አንቺን የመሰለ ሰው እንዲህ አድርገው አገናኙን። እንዴት ጦቢያን በጃዝ ከመስራቾቹ አንዷ ነሽ እና እንዴት እየሆነ አደገ እሱን እስኪ ደግሞ ኦኬ እሱ ታሪኩ ብዙ እንደው የተወሰነው እንደሚሆን ይገባኛል። ኦኬ እሱ እንዴት መሰለሽ የጀመርነው ጦቢያ ከመጀመሩ በፊት ግጥምን በጃዝ የሚለው ሐሳብ ራሱ የጀመርነው 2001 ዓመተ ምህረት የዛኔ በፈረንጆች ደግሞ 2008 ማለት ነው። የዛኔ እኔ አርት ስኩል እየተማርኩ ግን ኮመን ኮርስ እንወስድ ነበር ከያሬድ ሙዚቃ ትምህርት ቤት እና እዛ እንሄድ ነበር። እዛ ስንሄድ የያሬድ ሙዚቃ ተማሪዎች ጋር በደንብ ጓደኞች ምናምን እንሆናለን። ከዛ እነሱ ፕሮግራም ሲኖራቸው ኮንሰርት ሲኖራቸው ይጋብዙኝ ነበር ግጥም እንዳቀርብ። እንደውም ትዝ ይለኛል ነሰርጸ ምናምን ነበሩ ይዛኔ እና እንደዚህ ይጋብዙኛል አቀርባለሁኝ ግጥም። ከዛ እዛ የተማሩ ልጆች ጓደኞቼ ወጥተው ከዛ ባንድ አቋቋሙ። ባንድ ካቋቋሙ በኋላ የመጀመሪያ ኮንሰርታቸውን አሊያንስ ቲዩ ፍራንሲስ ሲጋበዙ የዛኔ ደወሉልኝና ግጥም እንድታቀርብ እንፈልጋለን ኮንሰርት ተፈቀደልን ምናምን አሉ። አዲስ ባንድ ነው እና እነሱ ኤክሳይትድ ናቸው። ኦኬ ሌትስ ዱ ኢት ምናምን ተባባልን። ከዛ እነሱ ምንድነው ዘፋኝ ምናምን አብረው እንደዚህ አልፈለግንም እኛ ጃዝ ነው የምናቀርበው እና እንደዚህ ምናምን ሲሉኝ ኦኬ ስለዚህ ለምን ታዲያ እያንዳንዱ ሙዚቃ ላይ አንዳንድ ግጥም እያደረግን ግጥምና እንትና እናደርገው ምናምን አልኳቸው እና በጣም ደስተኞች ሆኑና ሙሳ ማቲ የሚባል አሁን አቀናባሪ የሆነ ልጅ አለ ካወቅሽው እሱ ነው ዋና እሱ ነው በጣም ጓደኛዬ እሱ ነው የደወለልኝ መጀመሪያ። ከዛ በኋላ ሌሎች ሙዚቀኞች ጋር እነ ዳግም ጋር ዋናው የባንዱ ኃላፊ ዳግም ደምረው ይባላል ሌሎች ነበሩ። አንድ ፈረንሳዊ ነበር አሌክሶ የሚባል እና የዛኔ በቃ በጣም እነሱ ሐሳቡን ወደዱት። ከዛ የጀመርነው እኔ ፍሬዘርን ጠራሁትና አሌክሶ ከሚባለው ፈረንሳዊ ጋር አንድ ላይ ሆነ ፕላን ማድረግ ጀመር እንዴት እንደምናደርግ እንዴት እንደምንሰራ። ልክ የሆነ ፕሮግራሙን ሴት ካደረግን በኋላ ሌሎችም ደግሞ ጓደኞቻችንን እንጥራ ምናምን አልኩኝና ጠራውኝ። እንግዲህ እነማንን ያው አበባውን ምስራቅ ደምሰው ምናምን ሌሎችን እንደዚሁ ጋበዝን። ዶክተር ፈቃድ አዘዘም አለ። እንደዚህ ሆኖ ተገናኘንና ከዛ የነሱ ደግሞ ስቱዲዮ ሙዚቃ ስቱዲዮ ነበራቸው ወደ ብረት ድልድይ አካባቢ እዛ ሄድን ስንለማመድ ቆየን። ከዛ በኋላ የመጀመሪያውን ፕሮግራም ያዘጋጀነው ታህሳስ ላይ 21 በፈረንጆች 21 2008 በእኛ 2001 ታህሳስ ላይ ነው ያቀረበው። አይ ቲንክ ታህሳስ 10 ይመስለኛል። እና የዛኔ ነው የመጀመሪያ ግጥምና ጃዝ የሚባል ነገር ያቀረበው። ከዛ በኋላ ግን ያው ሂር ኤንድ ዴር ምናምን አቀርበው ነበር የተለያዩ ቦታዎች እናቀርበ ነበር በተደጋጋሚ ባይሆንም ማለት ነው። ልክ እንደዛ እየሆነ መጣ። ትዝ ይለኛል ሸራተን አንደኛ ማን ነው ሸገር ኤፍኤም አንደኛ ዓመት ሲያቀርብ ራሱ እዛ አቅርበናል ሸራተን። እና ከዛ በኋላ ግን እነ ቸርነት ወልደ ገብርኤል በዚህ አይ ቲንክ ኢምፔሪያል ሆቴል ይመስለኛል ቦሌሮ ይመስለኛል ባልሳሳት እንደዚህ እነሱ ያቀርቡ ነበር። እነሱ ያው በተደጋጋሚ ማቅረብ ጀመሩ። ሸበሌም ነበር እንደዚሁ ቸርነት ወልደ ገብርኤል እዚህ ጋር ጥሩ ሄዷል በግጥምን በጃዝ የሚለው ነገር ለማስቀጠል ማለት ነው። ከዛ በኋላ ወደ ራስ ሆቴል ሲመጣ ነው እኔ ደግሞ ከነ አበባው ጋር ከነ ደምሰው ጋር ከነ ምስራቅ ጋር ሆነን የጀመርነው የራስ ሆቴሉ። እንግዲህ የዛኔ ነው ጦቢያ ብለን የጀመርነው። ይገርማል በጣም እንግዲህ ባጭሩ እንደዚህ ነው። ብዙ እንትን ቢኖረው ባጭሩ እንደዚህ ብሎ ነው የመጣው። እንግዲህ ያኔ አይ ቲንክ ስንት ዓመተ ምህረት ስንት ጊዜ 2011 አካባቢ ይመስለኛል በፈረንጆች
በጣም የሚገርም ተቀባይነት ነበረው። ሰው ግጥም ብሎ እየሞላ ሁሉ የሚመለስበት አይነትና በጣም ብዙ ሰው ይመለስ ነበር። ስትጀምሩት እንደዛ ይሆናል ብላችሁ አስባችሁ ነበር? አይ ቲንክ ልጅ ሰው ምን መሰለሽ እዚህ አሁን ከዛ በፊት የነበሩ ትሬንዶች ነበሩ። አሁን ለምሳሌ ከዋብሸበሌ ነበር እነ ቸርነት እነ ደምሰው እና አበባው ምናምን የሚያዘጋጁት ነበር። ከዛ የሆነ እሱ ጋር የተወሰነ የተለመደ ነገር አለ። ግን ወደኛ ጋር ምናምን ሲመጣ ያው በገንዘብ ሰው ገንዘብ እየከፈለ ግጥም እንዲያይ የማድረግን ሐሳብ ማምጣት በፊት 50 ብር እየከፈለ እንዲያይ ከዛ ያለ በጣም ረጅም ዓመት ቆይቶ ነው እንደውም 100 ብር ምናምን እየሆነ የመጣው እንጂ ረጅም ጊዜ 50 ብር ነው። ስለዚህ ሰው ከፍሎ ቫልዩ ሰጥቶ ግጥምን እንዲያይ በማድረግ አንፃር ትልቅ ከፍተኛ አስተዋጽኦ አድርገናል ብዬ አስባለሁ። በጣም እና ሰው በጣም ነው የወደደው የነበረው። የተወዳጅነቱን ጉዳይ በተመለከተም እንደዚህ ግጥምን ዋጋውን ማለት እየተለመደ አልነበረም አይደለ? በገንዘብ ከፍሎ ማዳመጥ እንደዚህ እና ዋጋውን እንዲታይ የማድረግ ስራ ሌሎች በርካታ ጥሩ ስራዎችን ሰርታችኋል። በአንጻሩ ደግሞ በጣም ፖለቲካዊ ይዘት ብቻ ያላቸው ጥበባዊ ዋጋቸው ደግሞ አነስ ቢልም ሰው የሚፈልገው ያንን ነውና እሱን እየተከተሉ አይነት ነገር ደግሞ ስማችሁ ይነሳ ነበር። እሱን እንዴት ታየዋል? ያው ሰው ብዙ ያው መቼም የሆነ ነገር ስትጀምሪ አዲስ ነገር ስታመጪ ሁሉ ሰው የራሱ አስተያየት ይኖረዋል። እነሱ እንግዲህ በዛ በኩል ነው ያዩት። እኛ ደግሞ ስንሰራው እንደዛ አይተን አልነበረም። ጠቅላላ ፖለቲካም አልነበረም። ግን ፖለቲካል ግጥሞቹ ይመስለኛል በጣም ሰው ጋር ቶሎ የሚደርሱ ይመስለኛል። ምክንያቱም ያለውን ሪያሊቲ ስለምትጽፊ ያለውን ነገር እኔ ለምሳሌ ፖለቲካ መቼ መጻፍ ጀመርሽ ብትይ ምንም ይሄን ያህል ጊዜ ብዬ እንትን ማለት ስፔሲፊክ የሆነ ቀን ላልሰጥ ይችላል። ግን ራሱ ሳላስበው ነው እንደዛ የገባው። ስለዚህ እኔ ኑሮዬንና አካባቢውን ማህበረሰቡን ነው የምመስለው። ስለዚህ ኮስችን ማድረግ ያለብን የራሱን ፖለቲካው ነው እንጂ እኔን አይደለም። እነሱ ተከትሎ ነው የመጣው። ጥያቄዎቼ እየተቀየሩ ይመጣሉ ማለት ነው። ወይ ደግሞ ሐሳብ ልጽፍ የምፈልግበት ሐሳብ ራሱ ኢቮልቭ እያደረገ ነው የመጣው። ስለዚህ እኔ የምመስለው አገሪቷን ነው የምመስለው ብዬ ነው የማስበው። እንግዲህ አገሪቷን መጠየቅ እኔን ሳይሆን ወይም መሰሎች ያው ምርጫ ነው። ፖለቲካ ላይ አልጽፍም ብሎ ደግሞ እንደዚህ መጣ ሁሉ ሰው መብቱ ነው። የተመቸውን ወይም ደግሞ ያመነበትን መጻፍ መብት አለው። እኔ ደግሞ ነፍሴ ወደዛ ከሄደች ምን ይደረጋል? አርት ስኩል እየተማርኩኝ ስትይ እንግዲህ በትምህርትም በጣም ከገፉ የጥበብ ሰዎቻችን መሀል አንዷ ነሽና ኦስትሪያ ቪና በሚገኘው የስዕል አካዳሚ እንግዲህ የዶክትሬት ዲግሪሽን እስከ መስራት የደረሽ አሁን ወደ ማገባደጃው ነው የምትገኙ እና የትምህርት ህይወትሽንም በተመለከተ ትንሽ ብናወራበት ደስ ይለኛል። ትምህርት ለምህሪ ምንድን ነው የሚለውን። ትምህርት አንደኛው ያው ማለት የማወቂያ ዘዴ ነው ብዬ ነው የማስበው። እኛ ትምህርት ያው ዝም ብሎ ክሊሼ እንዳይሆን እንጂ ማወራው እድሜ ልካችንን እየተማርን ነው የመጣ ነው። እንግዲህ ስንወለድ ጀምሮ አካባቢያችንን በመማር በማወቅ ከሰዎች ከአካባቢዎች በመማር ነው። ይሄ ደግሞ ፎርማል የሆነው ደግሞ ትምህርት የሚለው ላይ ደግሞ ስትመጪ ደግሞ ፓትርናል ስትመጪ ደግሞ ያው አስፈላጊ ነገር ነው። ግን ደግሞ የምትማሪውን ነገር መፈተሽ ያስፈልጋል ብዬ አስባለሁ at the same time። ስለዚህ እኔ ለምሳሌ ያለምዱን አላቦ የሚለው ግጥሜ ላይ ኢቮሉሽነሪ ፖምስ 13ኛው ያለምዱን አላቦ የሚለው ላይ ትንሽ ገረፍ አድርገዋለሁና አንዳንዴ የምትማሪውን ነገር ደግሞ ቤት ስትመለሽ ላታገኙት ትችያለሽ እና ብዙ ነገር መተላለፍ ይኖራል ብዬ አስባለሁ። ዝም ያው ነው አላመለስ ብዬ ሳየው ፕራክቲካሊ ህይወታችንን ኑሯችንን ቀጥታ ሰፖርት የሚያደርግ የትምህርት አካሄድ ያለ አልመሰለኝም። ማለት ሁሉን ዲስሚስ ማድረግ አይደለም፣ በትምህርት ነው ሁላችንም እዚህ የደረስነው። ግን አጠቃላይ እንደው ሳስበው ትንሽ የመራራቅ ነገር ይታየኛል። ያው የትምህርት ከእንትኑንም ሲስተሙንም ኩዌስችን አደርጋለሁ በዚህ አጋጣሚ ማለት ነው። ያው ብዙ መደረግም አለበት። ቅድም ያልሽው ቆንጆ ነገር አለ ማለት የሆነ የመማር የማንበብ እንደዚህ አይነትን ነገር ስናነሳ አብሮ መጠየቅም
ሁሉንም ነገር የመውሰድ ነገር ብቻ ሳይሆን ደግሞ ወደ ራስ ወስዶ ምን ይመስላል የሚለውን ነገር ማየትም አንዳንዴ ደግሞ ያው መሬቱን ስታዩ በጣም የሚራራቀውንም አይነት ነገርም ስትመለከችም ትንሽ ለብ ወረድ የሚያደርግም ነገርም አለው። አሁን ደግሞ እየወረደ ነው አይደለ? በጣም በቃ ማለት በቀላሉ በእርግጥ ትምህርት የማወቂያ መንገድ ብለሽ ቅድም ያነሳሽው አለ። ለእኔም በዛ አይነት መንገድ ነው ማየት የምመርጠው። ግን ደግሞ ያው ተምረን ያልፍልናል፣ ተምረን እንለወጣለን፣ ቤተሰቦቻችንን እናግዛለን የሚለው በፊት በደንብ የገነነ አስተሳሰብ ነበረ። ወላጆችም ልጆቻቸውን ሲያስተምሩ ተምሮ ይጦረኛል እንደዚህ አይነቱ ነገር። አሁን ደግሞ በትምህርት ከሚገኙ ትምህርት ከሚያመጣቸው ስራዎች የበለጠ ሌሎቹ ነገሮች በተለይ ከሶሻል ሚዲያው ጋር ተያይዞ የበለጠ ገንዘብ የሚገኝባቸው እና እንደውም ትምህርትን ምን ዋጋ አለው አይነት ነገር የሚሉ አስተያየቶች እዛም እዚህም የምንሰማባቸው ሲሆኑ ደግሞ ትንሽ የትምህርት ነገር በጣም እያጠያየቀም ይገኛል በዚህ ሰዓትና ከዛም አንጻር ትንሽ ብትይ ደስ ይለኛል። ዞሮ ዞሮ ሰው ህይወቱን ነው የሚያየው። እንግዲህ ተማርንም አልተማርንም ሰራንም አልሰራንም ዞሮ ዞሮ ቤተር የሆነ ላይፍ የተሻለ ህይወት እንኖራለን ነው አደኝ ዘውተዴ ማለት ነው። እንግዲህ ለምሳሌ ትምህርት ያልደረሰበት ቦታ ያሉ ሰዎች አሉ አይደል? እንዴት ነው የሚኖሩት? የነሱ አኗኗር ያርሳሉ፣ ያጭዳሉ፣ ይላሉ። ከዛ በኋላ በሰላም ይኖራሉ፣ ያሉ ልጆች ይወልዳሉ፣ እንደዚህ ከዛ ከተማ ላይ ስትመጪ ደግሞ የሆነ ኢንትሮዲዩስ የተደረገው ደግሞ የእውቀት የትምህርት አካሄዳለ እንደዛ። ግን የሁለቱንም ፓራሌል ብታስቀምጪው ማን ነው ደስተኛ፣ እንዴት ነው ደስተኛ ሆነው ሊኖሩ የሚችሉት ምናምን የሚለውን ስትለኪ ከባድ ነው ማለት ትምህርቱ ላንቺም ለቤተሰቦችሽ ለአካባቢሽ ለሀገርም ካልጠቀመ እና እነዚህን ጥያቄዎች አታነሽም። ስለዚህ ሰው ለምንድነው ኮስችን ያደረገው እነዚህ? ምክንያቱም በቃ አሁን ምንድነው እንቅስቃሴዎች ሁሉ ወጪ ናቸው አለ የሚባል እና እያንዳንዱ ነገር ገንዘብ የሚፈልግ ሆኖ ልክ ያንን ገንዘብ የሚፈልግብሽን ነገር ደግሞ ልታወጪ ስትይ ኪስሽ ከሌለ ኮስችን ታደርጋለሽ። እንዴት እኔ ኖሮኝ ያኛው እኔ ሳይኖረኝ ሌላው ሰው ኖረው እኔ ተምሬ ይሄን ሁሉ አልፌ ምናምን ይሄን ሁሉ ሰለሜ ሰርቼ እዚህ ደርሼ ተቀጥሬ ምናምን ትያለሽ። እዛኛው ደግሞ በአቋራጭነት ሲል እሱ የሆነ ሬጉሌሽን ያስፈልገዋል። ሬጉሌት ያልተደረገ ነገር አለ ማለት ቴክኖሎጂውን በጣም ያስፈልጊ ነው ብዬ ነው የማስበው። ከዘመኑ ጋር የትምህርቱም ሁኔታ ራሱ አሁን እኮ እጃችን ላይ ሁሉ ነገር አለ ማለት እዛ ትምህርት ቤትም ሳትሄጂ አሁን ሆም ስኩሊንግ የሚባል አለ። አሁን ቤታቸው ልጆቻቸውን የሚያስተምሩ ሰዎችም አሉ በደንብ አድርገው አይደለ? ምክንያቱም እዛ ጋር ያለውን ነገር ያው እርካታ ስላልሰጣቸው ወይ ደግሞ አንዳንድ ነገሮችን ልጆቻቸውን ለመጠበቅ ብለው ስለዚህ ትምህርት ቤት ደብተር ይዘሽ ሄድሽም ደብተር ሳትሄጂም ሄደሽ ዞሮ ህይወትሽ ላይ ምን ለውጥ አመጣ? ማህበረሰቡ ላይ ምን ለውጥ አመጣ? ሰው አስተሳሰቡ ላይ ምን ለውጥ አመጣ? ደግሞ እዛ ሄደሽ የሚያስተምሩሽ ሰዎች እነማን ናቸው? ለራሳቸው ምን ያህል ተምረዋል? እንዴት ነው ማለት አንድ ሰው እኮ መምህር ሲሆን እኮ ዝም ብሎ መሸምደድና እንዲህ ማለት ብቻ እኮ አይደለም። ከቤተሰቡ ጋር ከጎረቤቱ ጋር ከአካባቢ ጋር ያለውን ራሱ ስነ ምግባርና ኢንተራክሽን በጣም ይቅርታ ከቤተሰቡ ጋር ከማህበረሰቡ ጋር ያለው መስተጋብር ነው አንድ ላይ የሚታየው እንጂ ሄዶ ዝም ብሎ የተመደድሽውን ነገር መስጠት አይደለም። አንቺ ስለሆነ ነገር እያስተማርሽ ራስሽ ከሌለሽበት ምንም ሰው ተማሪውም አይሰማሽ አይደለም። ስለዚህ እኔ ቶታሊ ሪጀክትም አላደርገውም፣ መሻሻል ያስፈልገዋል ብዬ አስባለሁ። ይሄ ሶሻል ሚዲያው ምንም የሚያመጣውንም ነገር ቶታሊ ሪጀክት አላደርግም፣ ግን ሬጉሌሽን ያስፈልገዋል ብዬ አስባለሁ። ባጭሩ እንደዛ ነው የማየው እና ያስፈልግም ወደ ትምህርት መመለስ አለብን ምናምን አይደለም። ማናቸው የሚያስተምሩ እና ማናቸው ምን አይነት የትምህርት ሲስተም ነው ያለው ምናምን ይሄ ሁሉ ደግሞ ፖለቲሳይት እየሆነ ትምህርቱን ፖለቲሳይት እየሆነ ነው ይሄ ሁሉ ነገር ስለሆነ እነሱ ሁሉ አስተዋጽኦ ያደርጋሉ እና ደግሞ የራሳችንን ዕውቀት ዞር ብለንም አላየንም። ለምሳሌ የይርጋ መጽሐፍ አላል ኔቲቭ ኮሎኒያሊዝም የሚለው እሱ መጽሐፍ እንግዲህ መቼም አበሻሉ ያስባሉ ምን ያህል እንደተራራቀ እንግዲህ ምን ያህል የማህበረሰቡ ስሪትና የኤጁኬሽን ሲስተማችን ምን ያህል እንደተራራቀ ምን ነገሮች ምን አይነት ካሪኩለሞች ኢምፖርትድ እንደሆኑ
ምን ያህል ዲታችድ እንደሆነ እዛ ላይ በደንብ አድርጎ ነው የሚናገር እና ከታች ተብላልቶ ያልመጣ ሲስተም ውስጥ ስለሆነ ያለ ነው እሱ በሚገባ መስተካከል አለበት ብዬ አስባለሁ። ግን በቃ ኦፕን ማይንድ ሊኖረን ይገባል። በቃ ሁሉንም ነገር አኮሞዴት የሚያደርግ ሐሳብን የሚያብላላ ምናምን በኃይል መጫን ሳይሆን ዝም ብሎ የሚጥል ሳይሆን የሚያይ የሚፈትሽ የተሻለውን የሚወስድ የሚጨምር እውነት ነው። እሱ መሆን አለበት ብዬ አስባለሁ። እንደው ዝም ብዬ በደም ሳስተው ስናገር ነው እንጂ ብዙ ዲቴይሎች ምናምን ይኖሩታል። እንግዲህ ዛሬ አንዳንድ ግጥሞችሽን ቅርብ ጊዜ ካወጣሽው ቅድም ከጠቀስኩት ተንከባላይ ግጥሞች ውስጥ እያነሳን እንጨዋወታለን። እንደው ከዛ በፊት ግን ይሄ የመጀመሪያው የግጥም መድብልሽ ይሁን እንጂ የተለያዩ ጽሁፎችሽ፣ ስራዎችሽ በተለያዩ መጽሐፍት፣ ጋዜጦች ላይ እንደዚህ ሲጠቀሱ ሲወጡ ነበርና እሱ ምን ይመስላል የሚለውን ትንሽ እስኪ ከዚህ በፊት የነበረውን ስራዎችሽን የተመለከተ ደግሞ አጫውች። ኦኬ ያው በህትመት ደረጃ ዝም ብለው አንዳንድ ግጥሞች እንደዚህ ወይ ሁለት ምናምን ግጥሞች ያው አገር ውስጥም እያለው ሊኖሩ ይችላሉ። ጦቢያም እያለን ያሳተምናቸው ዲቪዲዎች አሉ ምናምን ዋክስ ኤንድ ጎልድ የሚልም አለ አይደል? ዋክስ ኤንድ ጎልድ መጽሐፍም አለ። ይሄ አለ። ይሄ ከጀርመኖቹ ጋር የሰራ ነው ለ7 ዓመት የሰራ ነው ኮላቦሬሽን ነው ከ2012 በፈረንጅ አቆጣጠር እስከ 2019 ድረስ የሰራ ነው እሱ ታትሟል። ይሄም እነሱ ጋር ያሳተምነው ሲዲ ነው። ይሄም ፖኤትሪ እና ጃዝ ነው። ከጦቢያ ጋር እነዚህ ሁለቱ ያሳተምነው ነው እና ግን ሌሎች በርካታ እንትኖች አሉ፣ መጽሐፎች አሉ፣ ስራዎች የታተሙባቸው ለዚህ ጋር እንትን ለማለት በጣም እንትን ይለኛል እንጂ በጣም ብዙ መጽሐፎች አሉ እዚህ አሁን አብረው ያሉ የተለያዩ ሀገሮች የታተሙ። እቺ ደግሞ እንደ ቻፕቡክ ብዬ ደግሞ ያሳተምኳት አለች። ይሄ አሁን በመንደርደሪያ ነገር ናት። ለምሳሌ ሙዚቀኞች ዋናውን አልበም ከማውጣታቸው በፊት የሚያወጡ ሙዚቃ እንደ ኢፒ አድርገሽ መውሰድ ትችላለሽ። ቻፕቡክ ወደ 16 ግጥሞች አሉ በእንግሊዝኛና በአማርኛ ማለት ነው። ከዚህኛው በፊት ሪሰንትሊ ማለት እነዚህ ናቸው ያሉት። ግን እነዚህ ፕሪንት የሆኑትን ነው የምልሽ። ግን ከዛ በተረፈ ግን ኦንላይን ብዙ አሉ፣ ኦንላይን ህትመቶቹ ማለት እንግዲህ አድማጮቻችን በርካታ ስራዎች አሏት። ዛሬ ከተንከባላይ ግጥሞች እንደው የተወሰኑ ግጥሞችን ነው የምንነጋገረው። የስዕል ስራዎችሽን በተመለከተ ራሳቸውን የቻሉ መነጋገሪያ መሆን ያለባቸው ናቸው። ዛሬ እንደው ከዚህ ከተንከባላይ ግጥሞች የተወሰነው ነው የምንነጋገረው። ይሄ ታሳቢ ይሁንልኝ ማለት እፈልጋለሁኝ። እና እንደው ግን ለምህሪ የቱ ነው የሚበልጠው? ገጣሚነቷ ነው ወይስ ሰዓሊነቷ ነው ወይስ እንዴት ነው ምረጭ የምትይኝ ነው? ለኔማ በቃ መሳሪያዎቼ ናቸው ሁለቱም፣ አላበላልጣቸውም። ግጥም ሲያስፈልግ ከዚህ ከኋላ ኪሴ ወጣ፣ ይሄኛ ስዕል ሲያስፈልግ ከዚህኛው ወጣ እያደረኩ እና እንደ አሁን ትጥቆቼ ናቸው ብዬ ነው ማሰባቸው። እና ግን ለማበላልጣቸው አይደሉም። ግን ያው ስዕልና ግጥም ደግሞ በጣም የሚመሳሰሉ ነገሮችም አሉ እና ቶሎ ብሎ ሰው ጋር ከመድረስ አንጻር መልእክትን ከማስተላለፍ እና ወደ ስሜት ከሰው ጋር ከመገናኘት በፍጥነት ከመገናኘት አንጻር ሪትም ከፍሎ አላለ የምት ስትራክቸራሊም ስታስቢ እንደዛ የመመሳሰል ነገር አላቸው። ግን ለኔ ሁለቱም ትጥቆቼ ናቸው ብዬ ነው የማስበው። እንግዲህ ተንከባላይ ግጥሞች ላይ የደራሲዋ ማስታወሻን አንድ ሁለት አረፍተ ነገሮች ላንብብላችሁ። ላለፉት 7 ዓመታት የኢትዮጵያን ማህበራዊና ፖለቲካዊ ጉዳዮችን እየተከተልኩ እነዚህን ተንከባላይ ግጥሞች ወይም ኢቮሉሽነሪ ፖኤምስ ብዬ የሰየምኳቸውን 209 ግጥሞች ስጽፍ ቆይቻለሁ። ስያሜውንም የሰጠሁት እንደ ሰንሰለት እየተቀጣጠለና ጠብጠብን እየወለደ ማለቂያ በሌለው የመከራ ጨርቅ ጠቅልሎ ዘመናችንን ሁሉ በጥርጣሬ እያኖረ ውድ ጊዜያችንን ቅርጭም አድርጎ እየበላ እዚህ ያደረሰንን የመከራ ዙሪት እያሰብኩና እየመዘገብኩ መነሻውንና መድረሻውን ለማጤን ከመሻት ነው። በእኔ ጥናት አሁን ያለንበት ጉድ ያለፈው ጉዳችን ከስር ሳንቀርፍ ቂምና በቀል እንደ ቡትቶና ድሪቶ ከዓመት ዓመት እየደረትን ስለመጣን እንደሆነ ያሳየኛል። ለደረስንባቸው ምስቅልቅሎችና ቀውሶች እንደ ዋናነት የሚጠቀሱት በአብዛኛው ለታሪክና ትርክቶች ያለን ያልተመዘነ ወጥ ያልሆነና
የተራራቀ የየራስ መረዳት እንዲሁም በየጊዜው የሚነሱ የበደልና የማንነት ጥያቄዎችን በፖለቲካዊ መፍትሄና ፍትህን በማስፈን ሳይሆን በኃይል እየመለስን ስለዘለቅን ነው ያለሽ እና እንግዲህ ይሄ ታሪክም የተሰነደበት ጭምር ነው ይሄ መጽሐፍ ብዬ ነው የማስበው። ምክንያቱም ምን ሆነ የሚለውን ጭምር አንዳንዶቹን እንግዲህ እየተደራረበ አሁን በፍቃዱ በኃይሉ እሱ የጻፈው መጽሐፍ ላይ እንደዚሁ ስንነጋገር ሌላኛው ዋጋው የመጽሐፉ ብዙ ዋጋዎች አሉት። በቃ በየጊዜው አጀንዳ ይደራረብብን የለ በቀን እንኳን ብዙ ነገሮች አይደል አሁን በተለይ የሚሆኑት። ስለዚህ እነሱን ሁሉ መለስ ብለን እንድናይና የሆነ ጠቅለል ያለ ስዕል እንዲኖረን ስለ መፍትሄም ስታስቢም እንደዛ ነው አይደል ከቀንቀኑ ይልቅ እንደዛ የሆነው አይነቱ እይታ ይጠቅማልና ከሱም አንፃር ራሱን የቻለ ዋጋ አለው ስል ነበርና ያንቺም አሁን ይሄ ግጥም መድብል ይሄኛውም አይነት ጭምር ነው ዋጋ ያለውና ብዙ ክስተቶችን ወደ ኋላ መለስ ብዬ ሳስብ ነበረ። እስኪ ስለ ተንከባላይ ግጥሞች ደግሞ እጃቸው ላይ መጽሐፉ ለሌለ አድማጮቻችን ለምን እንደተጻፈ ምን አይነት መጽሐፍ እንደሆነ ትንሽ በይልን እስኪ። በጣም ደስ ብሎኛል። አሁን በፍቃዱ ኃይሉን መጽሐፍ ስላነሳሽ መጀመሪያ በቃ እንደወጣ ነው ኦንላይን እንደወጣ ማዞር ላይ ገዛሁት እና በጣም በሚገርም ሁኔታ እሱ አሁን እንደዚህ በአካል ምናምን አንገናኝም፣ ግን እሱ ከ2014 ጀምሮ ያው ይሄ መከራከሪያው አለ ይሄ ማስተር ፕላኑ ጊዜ ከዛ በኋላ እንዴት ቴንሽን እየሆነ እንደመጣ ፖለቲካው ከዛ በኋላ እስከ 2022 ድረስ የትግራይ ጦርነት ምናምን የሚባለው አላል እንደዚህ እያለ የመጣቸው ፓተርኖች አሉና ታሪክ አጻጻፉ በጣም በቃ ማለት ይገርማል እና ያንዳንዱን ዲቴል እንዴት እንዳስቀመጠው እዛ ላይ ማለት ነው። እና እኔ በቃ እሱ እንደዚህ ወር ላይ ጻፈው እኔ ደግሞ በግጥም አስቀመጥኩት ብለሽ በዘፈናው ሙዚቃ ትችያለሽ እና በቃ አሁን ይሄ በቃ የዚህኛ ጄኔሬሽን ሪፍሌክሽን ነው። እዛ እሱ እንደዚህ ጻፈው በመጽሐፍ መልክ እኔ ደግሞ እንደዚህ በግጥም መልክ ጻፍኩት አይደል? ስለዚህ ሰው አማራጭ እያገኘ ይመጣል ማለት ነው። ስለዚህ ከዚህ በፊት ያሉ አንቺ እንደምታውቂው ታሪኮች ሲጻፉ የታሪክ መጽሐፍት ምናምን እንኳን ከስራዬ ጋር ተገናኝቶ ከዚህ ከሪሰርች ጋር ተገናኝቶ ሳገላብጥ ብዙ ጊዜ ኮንትሮቨርሻል ናቸው ማለት የሆነ ስምምነት ላይ አያደርሱንም አይደለ ወይ ደግሞ የሆነው ካልቸር የሆነው ፖለቲካ ዶሚኔት ያደርጋል የሆነው የተባለ ኒውትራል የሆነ ነገር ለመፈለግ ከሀገሩ ወተን ከሌላ ሰው ነው የምንበደረው ከሌላ ሀገር ጻፊ እንበደራለን እውነትን። ስለዚህ ጥቂት መጽሐፍቶች ካልሆኑ በስተቀር የታሪክ መጽሐፎቻችን ላይ ብዙ ኮስችን የሚደረጉ ነገሮች አሉ። እነሱንም አላልና እነሱን ሪዞልቭ እያደረግን ሳይሆን ያው ቅድም እንዳነበብሽው ፖለቲካዊ መልስ ሳይሆን በኃይል እየተጠቀምን ይሁን በጉልበት ሌሎች አማራጮችን እየተጠቀምን ስለመጣ ተደራርቦ እንደ ቪሸስ ሳይክል ላይ ነው ያለነው። ለምን ይሄ እንትኑን ራሱ ታየው ይሄ እንትኑ ዲዛይኑ ራሱ እንደዛ አይነት ነገር ነው። የኔ ግጥሞችን ውስጣቸው ደግሞ ቪሸስ ሳይክል አላቸው። አሁን ለምሳሌ 2017 በፈረንጆች የጻፍኩት ወይ 2010 ምናምን አካባቢ የጻፍኩት በኋላ ላይ በቃ ወደ 2000 ስንት ላይ 17 ላይ የጻፍኩት 2022 ላይ የጻፍኩት ግጥም ጋር ተመሳሳይ ሊሆን ይችላል ወይ ደግሞ ሌላ ግጥም መጻፍም ላይ ያስፈልግብኝ ይችላል። ምክንያቱም ኦሬዲ ጽፌዋለሁ ከመደጋገሙ የተነሳ ማለት ነው። አንዳንዴ ሶሻል ሚዲያ ላይ ፖስት አደረግ ነበር እና በብዛት ፖስት አደረጋቸዋለሁ እነዚህ ግጥሞች በተከታታይ ሳረጋቸው አንዳንዴ አዲስ ግጥም መጻፍ አያስፈልገኝ የዛሬ 3 አመቱን 4 አመቱን 5 አመቱን አምጥቼ መልሼ ሼር አድርገዋለሁ ቪዲዮ አዙሪት እያልኩ ሼር አድርገዋለሁ አዙሪት እያልኩ እና እነዚህ እንደ ምስክሮች ናቸው። እና ለኔ በቃ ምንድን ነበር ችግራችን ምንድን ነበር what went wrong የሚለውን ነገር ያሳየናል ይሄ እነኚህ ጽሁፎች ማለት ነው። ከዛ በኋላ ምንድነው እንዴት ቤተር አድርገን ወደፊታችንን ደግሞ እንዴት አድርገን ማስተካከል እንችላለን የሚለው ነገር አቅጣጫ ይሰጠናል ብዬ አስባለሁ። ምክንያቱም ዝብረቅርቅ ያለ ነገር ስለሚታየኝ ነው ማለት በስነ ስርዓት እንዲህ ነበር አለ ማን ያለ የነበረ ምናምን እንደሚባል ይሄ ማንንም ለማወቀስ ላለማወቀስ ምናምን አይደለም፣ ግን እንዲህ አይነት ኢቨንቶች አልፈዋል፣ እንዲህ ነገሮች ተደርገዋል። ከዚህ በተሻለ መልኩ ወደፊት እንዴት ሊሆን ይችላል እንዴት አድርገን ልናስተካክለው እንችላለን የሚል ትውልድ ደግሞ ይመጣል። የወደፊቱ ትውልድ ይሄንኛውን ሲያመሳክር የሆነ እስቲ ወደ ኋላ ሲደረዳ የሚያመሳክረው ነገር እንዲያጣ
አለ አይደለ በተቻለ መጠን ኒውትራል ሆኜ ነው የጻፍኩት ምንም ያለውን ነገር ነው የጻፍኩት ከዚህም ከኪሴም ከኋላ ኪሴም አልጨመርኩም እና በቃ እውነት ነው ማለት እንደዛ ነውና እኔ ገርሞኛል በፍቃዱን መጽሐፍ ሳነበው ራሱ በጣም ይገርም የተለያየ ቦታ ሆነን በቃ የሚያሳስበን ምን የሚልን ነገር በቃ የሚያሳስበው በተለይ ደግሞ ቀደም ያልሹ ነው እኔም አንዱም ደስ ያለኝ የፍቄንም ያንችንም ሳይ የውጮቹ አሁን ስለዚህ ጦርነት ራሱ ብዙ ጽፈውበታል እና ግን በቃ እንደዚህ አይነት የሆነ አይነት ሸክም የሌለው ከኋላው ሰው ግን ሆኖ ኢትዮጵያዊ ሲጽፈው በቅርብ የሚያውቀው ነገሩን ሲጽፈው ሌላ ገጽታ ነው ያለው እና እሱ ያስፈልገን ነበርና እሱን ክፍተትም የመሙላትም ጭምር አድርጌ ነው ያየሁት። እንግዲህ አንዳንድ ግጥሞች ብቻ ነው አድማጮቻችን የምናነብላችሁ። ከዛ በፊት ግን ይሄ በአማርኛም በእንግሊዝኛም ነው የቀረበውና እስኪ ስለ ተርጓሚዋም እንደዚሁም ደግሞ በዚህ መልኩ የቀረበበትን ምክንያቱም የበለጠ ብዙ ጊዜ እንግዲህ ያው ወደ ዓለም ለመድረስ የምንጽፈው በአገር ውስጥ ቋንቋም ከመሆኑም አንፃር ይቸግረናልና የአንቺ ግጥሞች ግን እንደዚህ ሆነው መድረሳቸው ትልቅ ነገር ነው ብዬ አስባለሁ። ስላንቺ ብዙ ሲዘገባ ያለው እንደውም ሀገር ውስጥ የለም ማለት ይቻላል። በጣም ጥቂት ነው በጣት የሚቆጠር ዶቼቬሌ እንደዚህ ወይም ደግሞ የቲቪ እንግሊዘኛው ላይ ምናምን ካልሆነ ምንም የውጮቹ ያወጡትን ሩብ የሚሆን ነገር የለም እና ይገርመኛል። አንዱም በአንድ በኩል በሀገራችን በቂ የሆነ ትኩረት አለመሰጠቱ እንደ ጥያቄ የሚሆንብኛል። በሌላ በኩል ደግሞ እንደዚህ ለዓለም እንዲደርስ ስራዎቻችን መሆኑ ደግሞ ደስ ይለኛልና እሱን እስኪ ትንሽ ብትይ ደስ ይለኛል። አንድ ሂስቶሪካል የሆነ ኢቨንት እዚህ ጋር ባመጣ ጥሩ ነው ብዬ አስባለሁ። ለምሳሌ በ60ዎቹ አካባቢ የፕሪንስተን ዩኒቨርሲቲ የሱን ሂስቶሪካል ታውቂው ትችያለሽ ምንድነው የፖኤትሪ ኢንሳይክሎፒዲያ ሲሰሩ የአፍሪካ የዛኔ እንደ አንቶሎጂ ሲሰበስቡ ኢትዮጵያ ውስጥ ግጥም የለም ብለው እንግዲህ አላስገቧትም ኢትዮጵያን እንደዚህ 60s እሱንና መች መሰለሽ ያወቅኩት እሱ እኔ አሁን ሪሰርቼ የፒኤችዲ ሪሰርቼ ሳይለንስን እንደ መታገያ አይነት እንደ ሬዚስታንስ እንደ ፖለቲካል ቱል እንደ ስትሮንግ ፖለቲካል ቱል ያልኩ ምናምን ነው ማየው እንደ አማራጭ ማለት ነው። ዝም ማለት እና ሪቮሉሽን የሚጀምረው ከዝምታ ነው ብዬ ነው የማስበው። እኔ መጨረሻ ላይ መንገድ ላይ የምናየው ይሄ ፕሮቴስቱ ምናምኑ ተቃውሞ ሰልፍ አይደል። ማንኛውም ሪቮሉሽን የሚጀምረው ከዝምታ ውስጥ ነው። እዛው ዝምታ ውስጥ ነው የማስበው እና በጣም ከታመቀ ዝምታ ውስጥ መነሻው ያ ነው ኦሬዲ ጀምሯል። ስለዚህ አንድ ህዝብ ዝም የሚለው የእውነትም ዝም የሚናገረው አጥቶ አይደለም ግን ሬዚስት እያደረገ ነው። ሰው ብዙ ዲቴል ባልገባም እዛ ላይ ማለት ነው እዛ ላይ ያጠነጥናሉ ብዙ ጊዜ የሚሰራቸው ስራዎች ማለትና ዝምታ ላይ የተጻፈ ሳይለንስ ላይ የተጻፈ ነገር እስቲ ጸጥታ ላይ እንደዚህ አይነት ላይ የተጻፈ እያልኩ አንድ ኢንተርቬንሽን ሰርች ነበር አዲስ አበባ ውስጥ እየዞርኩ ከተማው በሙሉ እየዞርኩ መጽሐፍ አዘዋሪዎችን ይሄ እንደዚህ አላሉ እንትን ይዘው እንደ ትሮሊ ይዘው የሚዞሩትን እነሱን እየጠየቅኩኝ ስዞር አንድ መጽሐፍ አጣሁኝ። መጽሐፍት ቤቶች ሁላ ፈልጌያለሁ በየአቅጣጫው ሲሄድ አጣሁኝ። ከዛ እንደዚህ እኮ የሚባል መጽሐፍ አለ ምናምን ነገር አለ ሳይለንስ ኢዝ ኖት ጎልደን የሚባል መጽሐፍ አለ የሆነ ሰው ብቻ ጠቆመኝና እሱም መጽሐፍ አገኘሁት። እንደውም ኢትዮጵያ ውስጥ የለም ነበረ ከጀርመን ጓደኛዬ ነች ላከችልኝ እና የተጻፈበት ምክንያት ሳይለንስ ኢዝ ኖት ጎልደን ሲባል ስለ ሳይለንስ ቀጥታ ስለ ዝምታው አይደለም የተጻፈው መጽሐፉ ምንድነው የዛኔ በ60ዎቹ ፕሪንስተን ዩኒቨርሲቲ እንደዛ ብሎ ሲያወጣ እንዴ በእንግሊዘኛ ስላልተጻፈ ነው ወይ የለም ግጥም የተባለው እና ዝምታ ወርቅ አይደለም ብለው ነው ለዛ ሪስፖንስ ነውና ግን አንቶሎጂን ካነበብሽው እዛ ውስጥ ያው ሊትሬቸሮች ምናምን አሉት ብዙ ሊትሬቸሮች እነ ሰለሞን ደሪሳም ብዙ የተናገሩበት ምናምን ነው እና እንደዚህ አይነት ነገሮች አሉ። አንደኛ እንደዚህ አይነት ፕሬዘንስ ያስፈልጋል ብዬ አስባለሁ እና ግን ደግሞ የግድ ደግሞ በእንግሊዘኛ መጻፍም የለብንም ኤግዚስት ለማድረግ እነሱንም ቫሊዴሽን መጠበቅ አያስፈልግም በአንድ ጎን ስታዩ ማለት ነው። በአንድ ጎንም ደግሞ እንደምንችል ማሳየት አንድ ነገር ነው እና ደግሞ ያው ፖለቲካው ነው እንጂ ህዝብ ለህዝብንም ማቀራረብ ነው። አርት በብዛት የፖለቲካ ያለያየውን ሰው
ህዝብ ነው የሚያገናኘው። ይሄ እንደዚህ አርትስ በተለይ ክሪኤቲቭ አርት እኔ ብዙ ቦታ ትራቭል ያደረኩት በአርት ነው እና እኛ የተለያየ ሀገር ሆነን ካልቸራሊ ፖለቲካሊም ሳንተዋወቅ ህዝቡ ሳይገናኝ ለምሳሌ ጠቅላይ ሚኒስትሩ የኛ ጠቅላይ ሚኒስትር ኦስትሪያን ጎበኙ ብለሽ ብትይ ጠቅላይ ሚኒስትሩ እንጂ የጎበኘው ያልጎበኙም ህዝቡ አይደለም የጎበኘው። ስለዚህ በዛ አይወሰንም። ስለዚህ ኢትዮጵያም ደግሞ በሱ ልትገለጥ አትችልም ማለት እና ቀጥታ እነዚህ የአርት አክቲቪቲዎች ህዝቡ ጋር ነው የሚወስዱሽ፣ ቀጥታ ማህበረሰቡ ጋር ይወስዱሻልና ኮንቨርሴሽን ይከፍታሉ፣ ንግግሮችን ይከፍታሉ፣ ሐሳብ ልውውጥ ይመጣል። ከዛ በኋላ እርስ በርሳችን እንተዋወቃለን። ሳንተዋወቅ የምንሸሻሸውን ወይም እንጠላላውን የምንገፋፋውን ነገር እንድንተዋወቅ በር ይከፍታል ማለት ነው። በብዛት ጸቦች የሚነሱ ሳንተዋወቅ ነው ብዬ ነው የማስበው። አሁን እኛም ሀገር ውስጥ ባለው የተለያየ ሰሜንና ደቡብ እንደዚህ ምስራቅና ምዕራብ እያለን የሆነ በዘርም በምናምን ተባር ነው እንትን የሚል ሳንተዋወቅ እርስ በርስ ሳንተዋወቅ ነው ዘለን የምንጣላው። ምክንያቱም እላይ ያለው ስትራክቸር ነው ማለት ነው እንደዚህ የሚያጣላ። ስለዚህ እሱን ፔኔትሬት አድርጎ ህዝቡ ውስጥ ቀጥታ የሚገባ ስነ ጽሁፍ የስነ ጥበብ ስራዎች ምናምን ናቸውና እነሱ ኢንከሬጅ መደረግ አለባቸው በያስዋለ። ስለዚህ that's one way እና ሳልገልጽም አላልፈው ከኔ ጋር አብራ ኮላቦሬት ያደረገችው ኮትራንስሌት ነው ያደረገችው። ከኔ ጋር አብረን ነው ትራንስሌት ያደረግነው። ሶ ሜይንሊ በጣም ብዙ ስራ ሰርታለች። አና ሙስኮቫክስ ትባላለች፣ ግሪክ አሜሪካዊት ነች። 2009 ላይ በፈረንጆች አቆጣጠር ኢትዮጵያ መጣ ነበር። የዛኔ አስኒ ጋለሪ ነበር ሆስት እንደ ሬዚደንት ጸሐፊ ሆና ነው የመጣችው ከአሜሪካ። አስኒ ጋለሪ ቆንጂት ነበረች ሆስት የምታደርጋት። የዛኔ እሷ ናት ያገናኘችን። የዛኔ አብረን ግጥም አቅርበናል ጎቴ ኢንስቲትዩት ምናምን። ከዛ ጊዜ ጀምሮ እንዲህ አብረን እንጽፋለን ምናምን እየተባባልን እንሰራለን እየተባባልን በኋላ ላይ አታሚዎቹ እኔ መጀመሪያ መጋዚናቸው ላይ ግጥሞቼና ቅድም ያነበብሽውን አቃጅ የሚለው ዘ ፕላነር ተብሎ ተተርጉሟል። አንዲት ጀርመናዊት ሁሊያና ወልፍ የምትባል ተርጉሟለች። እነሱን ፕሪንት ካደረጉ በኋላ አጠቃላይ መጽሐፍሽን ደግሞ ፕሪንት ማድረግ እንፈልጋለን አሉ። ከዛ በዛ ሰዓት ደግሞ እየጻፍኩት የነበረ ኢቮሉሽነሪ ፖምስ የሚለው የ7 ዓመት ሙሉ እየተከተልኩ ፖለቲካውን የሰራሁት እና ደግሞ የፒኤችዲም አካል ሆነው እሱን ነበር ማተም እንፈልጋለን አሉ። በቃ ከዛ ጀምሮ ነው እንጂ መነሻው ለማሳተም ብዬ አይደለም። ለራሴ ለሪሰርችም ግብአት ለራሴም ደግሞ ፐርሰናል ነው የሚል ቅድምም አንበሻል እና ለኔ ከነበረው ነገርም እንደመተንፈሻም ራሴን ሂል እንደማድረጊያ ነው መጀመሪያ የምንሰራው። ስለዚህ ከዛ በኋላ ነው ሼር ማድረግ። ከዛ በኋላ ሰው ላይ ሪሌት የሚያደርግ ብዙ ሰው ይኖራል ብዬ አስባለሁ እና እንደዛ ነው የተጀመረው። እንደው የጥበብ ስራዎች ለኔ ማገናኛም ህብረተሰብን ነው ስትይ አንድ ነገር ትዝ አለኝና እስኪ ይሄንን ፎቶ ላስታውስሽና በዛው አጫውተን። ዋው ይሄን ስራ የሰራሁት በፈረንጆች አቆጣጠር 2014 ዓመተ ምህረት ነው። የትልቅ ፌስቲቫል ነበረ በርሊን ላይ ኒዮ ናሽናል ጋለሪ የበርሊን ናሽናል ሚውዚየም ውስጥ ነው እና አንድ ዴቪድ ቺፐርፊልድ የሚባል ሰዓሊ እዛ ላይ ኢንስታሌሽን ነበረው ሚውዚየም ውስጥ እና እዛ ፌስቲቫሉን ያዘጋጀው የስቱዲዮ ኦላፉር ኤልያስን የሚባል ስቱዲዮ ነው። ኦላፉር ኤልያስን በጣም ታዋቂ ሰዓሊ ነው። ይሄንን መጽሐፍ አብረን የሰራነው ስቱዲዮ ማለት ነው ለ7 ዓመት እና እዛ በተጋበዝኩበት ጊዜ ፕሮፖዝ ያደረኩት ስራ ምንድነው the distance between us ነው የሚለው የዚህ ታይትል እና ብዙ ጊዜ ዲስታንስ ኮንሰፕቱን ስናስበው ርቀት የሚለውን ነገር ስናስበው እንትን ነው በጣም ሪላቲቭ ነው። ምክንያቱም ከኢትዮጵያ እንግዲህ በርሊን ለመድረስ ምን ያህል ኪሎ ሜትር መጓዝ አለብሽ፣ ከዚህ ደግሞ ከበርሊን ደግሞ ወደ ኢትዮጵያ ለመጓዝ ምን ያህል ኪሎ ሜትር አለብሽ። ያው ፊዚካል ዲስታንሱን ስናስበው አንድ ነው ግን በደንብ ጠለቅ ብለሽ ስታስቢው ግን ለምሳሌ ለአንድ አፍሪካዊ ለአንድ ኢትዮጵያዊ በርሊን ለመድረስ 5700 ኪሎ ሜትር ነው ዲስታንሱ። ግን ደግሞ በጣም ብዙ ቢሮክራሲ ያለው አይደል እንዴ? ለዛንም ወገኖቻችን በየበረሃው ውቅያኖሱ አይደለም በየባህሩ የሚሞቱት እየሄዱ ለስደት ማለት ነው። ስለዚህ ቀላል አይደለም። እንኳን እሱ ፓስፖርት ለማግኘት እንኳን ቀላል አይደለም እኛ ሀገር ማለት ነው። ስለዚህ እንኳን ቪዛ ምናምን ይሄ ሁሉ እንትን አለ። ግን ለሷ አሁን ለምሳሌ ወደ ኢትዮጵያ መምጣት ብትፈልግ የኔ ኮላቦሬተር ሄዳ ብቻ ወይ አፖን አራይቫል ወይ ምናምን ነው
ሊሰጣት የሚችለው ወይ ደግሞ ኤሌክትሮኒካሊ ሊያልቅላትም ይችላል እና እነሱ ማስተብ ብቻ ነው የሚጠበቅባቸው። እኛ ግን ማስተብ ብቻ አይጠበቅንም ለምን ስለዚህ ይሄ ዲስታንስ 5700 አካባቢ ኪሎ ሜትር 5400 ነው 2700 የጫማ ክር ከኢትዮጵያ ይዤ ነው የሄድኩት እዛ በርሊን እሷ ደግሞ 2700 የጫማ ክር ይዛ ነው የጠበቀችኝ እዛ በርሊን ከዛ ሁለቱን ታይን ያደረግነው ለሁለት ነው የቋጠርነው ይሄንን እነዚህ 5400 የጫማ ክሮች ናቸው እነሱን እንደዚህ አንድ ላይ ካገናኘን በኋላ ከኤግዚቢሽኑ በፊት በዚህ ነው ፐርፎርማንስ ያደረግነው የሰራ ነው ማለት ነው ከግጥሙ ጋር እሷም የጻፈችው እንደ ሪስፖንስ የጻፈችው ግጥም አለ እኔ የጻፍኩት ግጥም አለ እሱን ግጥሙን እንትን ያደረግን ፐርፎርም ያደረግን ይሄ ዴቪድ ቺፐርፊልድ የሚባለው ሰዓሊ የሰራው የኢንስታሌሽን ነበር የእንትኖች አሉ እንጨቶች አሉ ፖሎች ነበሩ እነሱ ጋር እየዞርን ምናምን የሰራው ነውና ሌሎች ሙዚቀኞች ሁለት ሙዚቀኞችም አብረውን ሰርተዋል ከዛው ከበርሊን የተጋበዙ ማለት ነውና ባጭሩ ይሄን የሚመስለው ነው ዲቴል ነው ከአገናኝነቱም ባለፈ በጣም ደስ የሚል ሐሳብ ነው ያነሳሽው ርቀት ምንድነው የሚለው ራሱ ተመሳሳይ የሆነ የርቀት ከቦታ ርቀት አንፃር ብቻ ካሰብ ነው ነገር ግን ለአንድ አፍሪካዊና አውሮፓዊ ምን ማለት ነው የሚለው ርቀትን እንዴት ነው የምናየው የሚለው አንዳንዴ ማሰብ ደንበኛ ሐሳብ ይልቶኝ ትችላለሽ በጣም የተራቀቀሽ ምናምን ግን አካባቢሽ ደግሞ እንዴት አድርጎ እንደሚይዝሽ እንዲያቀትሽ እንደሚያደርግ ካንቺ ደግሞ በሐሳብ በትምህርት ምናምን ብዙም ዚግባ የሚባል ቦታ ደግሞ ያልሆነ ሲወዳደር ደግሞ አካባቢው ስለፈቀደለት እድል ስለተመቻቸለት ደግሞ ምናምንና ብዙ ነገርን ርቀትን በብዙ አቅጣጫ እንድናይም የሚያደርግም ነገር አለው እንግዲህ ምህሪ እንግዲህ እዛ 7 አመት ወይ 10 አመት ወይ ደግሞ ስንት አመት ወይ ደግሞ 5 አመት ሊፈጅብሽ ይችላል ወደዚህ ለመምጣት ከዚህ ወደዛ ያው በጣም ርቀት እንግዲህ ስንት ነው በጣም ቅድም ያነሳሽው ነበረ ዝምታን እንዴት እንደምታዩ እና ከሚገነፍለው በፊት ከአብዮት በፊት ራሱ ስለሚመጣ ዝምታም ስትናገሪ ነበርና እዚህ ተንከባላይ ግጥሞች የመጀመሪያው ግጥምም የጸጥታ ወግ ነው እስኪ የጸጥታ ወግ አንብቢልን ኦኬ በጣም አሪፍ እሱ ከማንበብ በፊት አንድ ግን ኮንቴክስቹዋላይዝ ለማድረግ አንድ ባክግራውንድ መስጠት አለብኝ ምክንያቱም ይሄ እንግዲህ በይሄ ሌጀንደሪ የሆነ ታሪክ አለ ያው የአጼ ሚኒሊክ ዳግማዊ አጼ ሚኒሊክ በ19ኛው ክፍለ ዘመን መጨረሻ አካባቢ የዛኔ ታክስ ሰው እረኛው ምን አለ አጉረመረመ ህዝቡ ምን አለ ምናምን እያሉ የሚልኩበት ጊዜ ታክስ ተጨመረባቸው ምናምን ከዛ በኋላ የራሳቸውን ሰላዮች ምናምን ነው ላኩ ወደ ህዝቡ ከዛ በኋላ እረኛው የሚለውን እንግዲህ የዛኔ እረኛው በግጥምም በቅኔም ይናገራል አይደለ ከዛ መልሰው ሲነግሯቸው አረ ህዝቡ እያጉረመረመ ነው ከዛ ድጋሚ ሁለተኛ ጊዜ ላኳቸው አሁንስ እንዴት ነው ምናምን ሲሉ አረ አሁንማ በጣም ይያለ ነው በሶስተኛ ደግሞ ሲልኩ ይሄኔ ህዝቡ በጣም ጸጥ ብሏል ምናምን ብለው ሲናገሩ ይሄኔ ነው መፍራትና ህዝብ ዝም ሲል ትክክል አይደለም ብለው እነሱ በቃላት አውጥተው ከተናገሩት እንትን ውጪ ተቃውሞ ውጪ የበለጠ የተሰማቸው ምንድነው የህዝቡ ዝምታ ነው ከሳቸው ጋር በደንብ ዳይሬክትሊ ግንኙነት ያለውና ቶሎ ብሎ አክት ያደረጉትና ከህዝቡ ጋር ተስማምተው መኖር የጀመሩት ማለት ነው ያው እንደ ታሪኩ ማለት ነው ስለሚባል ማለት ነው እኔ በጣም ያው በጣም ብዙ መጽሐፎችን ፈልጌያለሁ ይሄን ታሪክ ለመፈለግ እና እንደዚህ ሊትራሊ እንደዚህ የተጻፈ ነገር እስካሁን ድረስ እንደዚህ ብሎ የተጻፈ ነገር አላገኘሁኝም ንጉሶችንም ለተለያየ ንጉሶች ይሰጣል ይሄ ታሪክን ዘመን በእንትና የሚል ይባላል ግን አሁን በደንብ ዶሚኔት የሚያደርገው እንግዲህ የዳግማዊ ሚኒሊክ ነው በብዙ ቦታ እንትን ብያለሁ ሪፈር አድርጌያለሁኝ እንደዚህ ነው የሚለው ሰው ስለዚህ እሱን እንደ ታሪክ ማጣቀሻ ማምጥቻለሁ እኔ ግን ይሄን ግጥም የጻፍኩት በ2015 እንደ ፈረንጆች አቆጣጠር ይቅርታ ይደረግልኝ አሁን የዛኔ ከ2014ቱ የማስተር ፕላን እና ኢንቴንሽን በኋላ 2015 ላይ በጣም የምታፈን ነበር ብዙ ህዝቡ በጣም ይታፈን ነበር የምታውቂያቸው ሰዎች ጋዜጠኛውም ምንም ይታሰራል ጻፊውም ምንም የሚቀር ነገር የለም ነበርና ኢቭን ይሄ 1 ለ5 ምናምን የሚባል ነገር በየቤቱ እየተሄደ አንቺ የገዛ ጎረቤትሽን የገዛ ጓደኛሽን እስካታምኚ ድረስ
በጣም ኃይለኛ መታፈን ነበርና ዝምታ ሁሉ የሚጮህ እና የዛኔ ያ ዝምታ በጣም ይጨንቀኝ ነበር። በጣም በቃ ከባድ ነበር ለኔ መቋቋም እሱን ማለት ነው። እና መርካቶ መሃል ሆነሽ ጫጫታው መሃል ሆነሽ ዝምታው የበለጠ ይሰማሽ ነበር። ላይክ እኔ ይሰማኝ ነበር ለምሳሌ። እና ከዝምታው ጋር ነው ንግግር የጀመርኩት። ዝም ማለት ምን ማለት ነው? እና እነሱ ደግሞ ራንደም አክሽን ይወስዱ ነበር የዛን ህዝቡን ዞሮ ዞሮ ስፓይ የሚልኩት እኮ ለማናገር እኮ ነው ህዝቡ አይደለም እንዴ? ይሄ ሰላይ የሚላከው እኮ ህዝቡ ዝም ሲል እኮ ስለሚያስፈራ እኮ ምንድነው? ምክንያቱም ዝም ያለ ሰው አእምሮ ውስጥ ምን እንደሚመላለስ አታውቂም። ስለዚህ ኤኒ ታይም ኤኒቲንግ ካን እንትን ሃፕን አይደለ? የሆነ ረፕት ሊያደርግ ይችላል። የምታውቂው ነገር የለም። ስለዚህ እነዚህ ትልከልሽ እና እኛ ከማህበረሰቡ ይሄ መተማመን የሚለው ነገር ይሄ ትረስት የሚባለው ነገር ነው የቀሙን እንደ ማህበረሰብ ብዬ የማስበው። እርስ በርሳችን የምተማመነው እና ያን ሶሻል ፋብሪኩ ያንን ስለዚህ እሱ ዝምታ ያስፈራኝ ስለነበር ነው የመጀመሪያ በማስተርስ መመረቂያ ስራዬ እንደዛ ነው። ዝምታ የሚለው ሳይለንስ ላይ ነው የሰራሁት እና ከሱ ተነስቼ ነው የሰራሁት ይሄንና ዝምታ ማለት ሬዚስታንስ ማለት ነው። ምክንያቱም እነሱ ፑሽ ያደርጋቸው ነበር ራንደም አክሽን እንዲወስዱ የሚገሉትንም እንዲገሉ ምናምን እና በጣም ጨካኝ ውሳኔ እንዲወስኑ የሚያደርጋቸው ይሄ ሬዚስታንሱ ምናምን ነበር። ምክንያቱም ያስፈራል፣ ዝም ብሎ የሚያስብ ሰው ያስፈራል። ስለዚህ ከሱ ተነስቼ ነው ያን ግጥም የጻፍኩት። ብዙ ፕሪቴክስት አብዝቻለሁ መሰል ግን አነባልሻለሁ እሱ ከሆነ እንዳነብ ፈልጊ ኮንቴክስት ለሚያስፈልገው ብዬ ነው። ይነበብልኝ ላምበው። የጸጥታ ወግ በጸጥታ መሃል አርምሞ ለሰማ ጸጥታ ወግ አለው ሚኒሊክ እንዳለው። አሁን አንተና እኔ ካወራነው ሁላ የትኛው ተወዶ የትኛው ተጠላ? ይሄው ከላይ መንደር ሰው ከቀዩ ጋር እንዳይነጋገር ወገኛ ወዳጄ ለራሱም ያልበጀ ወግ ለሌለው ሐሳብ ወግ እያሳደደ የመንደሬውን ሀቅ ቁርሾ እያደረገ ኮሽ ባለ ቁጥር ስንት ማት ያስፈጀ። ኧረ እንዴት ነው ጎበዝ? ምንድነው ባገሬው እየሆነ ያለው? ይሄኛው ከተማ መሃል ሀገር ያለው የሚለው እያለው ለምን ነው ዝም ያለው? እያልኩ ደጋግሜ ሞግተዋለሁ። ታሪክ ላጣቄ ታሪክ መዛለው እንደዚህ ይላለው። በጸጥታ መሃል አርምሞ ለሰማ ጸጥታ ወጋለው ሚኒሊክ እንዳለው። እንግዲህ ሐሳቤ በሐሳብ ተቀጣ፣ ስንት ንጉስ ይንገስ ስንት መሪ ይምጣ፣ ጸጥ ያለው መንደሬ ተንጦ ቅቤ እንዲያወጣ። አሁንም እዚያው ነኝ ያልተተነተነ ብርቱ ጥያቄ አለኝ። ጸጥ ረጭ እያለ ቀየው ያወጋኛል፣ በዝምታው መሃል ታሪክ ይነግረኛል። ታሪክ እየበላ ታሪክ ይነጥቆኛል። ያኛው ጎረቤቴም እንዲህ ያወጋኛል። የድሮ ዝምታ ለንጉስ መብረቅ ነው ለአምላክ ሹክሹክታ እያለ ያስባለ ተስፋ ያስቆርጠኛል። ኑሮዬን በነበር በዜሮ ያጣፋ ትረካውን ነግሮ ታሪክ የማይሰራ ትውልድ ያደርገኛል። እኔ ግን እዚያው ነኝ ከከተማ መሃል ከተማ ጠፍቶብኝ ሰርክ የምፋለመው ብርቱ ጥያቄ አለኝ። ራንተ ከተማ ጸጥ ካለው መንደር ከቅኔው ገጽህ ላይ ወርቁን እንዲያወጣ ስንት ዘመን እንፍጅ ስንት ሐሳብ ይቀጣ ጸጥታ የሚያዳምጥ ንጉስ እስኪመጣ። ዋው አመሰግናለሁ። ቴንኪው በጣም መሪዬ። ጸጥታ የሚያዳምጥ ንጉስ እስኪመጣ። አንዳንዴ እኮ ጸጥታንም ደግሞ ብዙ ጊዜ መሪዎቻችን እንደ መስማማት የሚያዩበት እንደ ድጋፍ የሚያዩበት አይነት ነገር አለና አብረን የኖር ነው ባህሉን ምኑን ያውቁታል እንዴት ይሸወዳሉ የምትይበት አይነትም ነገር አለና ፕሮፌሰር መስፍን ብዙ ጊዜ የሚለው ነገር አለ አድፋጭ ነው የሚለው እና ህዝብ ከሆነም ደግሞ ብሶቱን ሄዶ የታለኮ ከማን ጋር ነው ከሆነ ባለስልጣን ጋር ነው ሲነጋገር የታል ታዲያ ተቃውሞ የሚወጣው የታለ የሚሰልፈው እኮ ተስማምቶታል አይነት ነገር ሲል አይ ቤተክርስቲያን ታዲያ የሞላው መስጊድ የሞላው ምን ይመስላል እየተናገረ ነው አይነት ነገር እሱ በኋላ ነው እንዳልሹ የሚገነፍለው አድፍጦ የሆነ አይነት ነገር እና በጣም
ማለት ልክም ያልሆነ ነገር ነው። ያ የሚመጣው ከጭቆናም ነው። እንደሱ አይነቱ ባህል አይደለም መናገር፣ መጻፍ፣ ምናምን በግልጽነት መነጋገር አለመቻል እና እሱን ግን አንዳንድ ጊዜ ሳሳቱና እንደ መስማማት ይወስዱታል። የሚቀጡትም ተናጋሪዎችን ነው ምናምን አይደለ ወይ የሚጽፉ ሰዎችን ነው ምናምን የጥቂቶች ሀሳብ ይመስላቸዋል። ብዙሃኑ ድፍረት እናጣ፣ እነዛ ጥቂቶች የደፈሩ እንደሆኑ ይረሱታል እና እነዛን ብቻ ቶሎ ኮርኩሞ ዝም ለማስባል ሲሞክሩ ግን የብዙሃኑ መሆኑን ልክ ለውጥ የሚባል ነገር ሲመጣ ታየዋለሽ። ሌላው የፈራው ደግሞ አብሮ በቃ እና እንደሱ አይነት እና በጣም ደስ በሚል ሁኔታ ነው ግን አንቺ ያሳየሽው። እኔ ምን እንደተሰማኝ በዛው ይሄንን ሳነብ ለመግለጽ ያህል ነው። መሪዬ ዝም ሲል ሰው የሆነ ዝምታን በተለያየ ነገር መተርጎም እንችላለን። እኔ የወሰድኩበት አቅጣጫ ዝምታ ማለት ሬዚስታንስ ነው፣ መቋቋም ነው፣ እንደዚህ ነው፣ ትግል ነው፣ የትግል መሳሪያ ራሱ ሪቮሉሽን ነው ዝምታ ማለት። በነገራችን ላይ ኮምፎርት የተሰማው ሰው እኮ ያወራል አይደለ? ኮሚኒኬት ያደርጋል ምናምን ምናምን። ብዙ ሰው ደግሞ ዝምታን ይመርጣል። ይሄ በቃ ሲሰለቸው ዝም ይላል እኮ አይደለ? በተለያየ መልኩ ማየት እንችላለን። የሆነች ትንሽ ክፍተትም ብዙሃኑ ካወራ ብዙሃኑ ብዙ ጊዜ የሚቃወምበት ብዙሃኑ ብዙ ጊዜ ሀሳቡን በነፃነት የሚገልጽበት አይነት ነገር ለምሳሌ ያደጉትን ዲሞክራሲ ያለባቸው ምናምን ሀገራት ማየት እንችላለን። የሆነ አይነት የተመቻቸ ነገር ስላለ ነው። በእንደኛ አይነት ሀገር ወይ በተመሳሳይ አይነት ነገር ውስጥ ግን ዝም ነው ብዙ ጊዜ የሚለው በጣም የደፈረው ነው ሊናገር የሚችለው እንጂ አብዛኛው ያው የሚመጣበትን ነገር አስቦ ዝምታን ነው የሚመርጠው። የሚመጣብኝንም ብሎ የደፈረ ይናገራል። እንደ መታገያ ነው ያልሽው ልክ ነው። እንደ መታገያም እንትን ይላል። በሌላ በኩል ስናየው የሚያገለግልም ነገር ነው። ልክ ነው። ያው ህይወቱንም ስታየው ምናምን መጀመሪያ ሰው ምንድነው ፕራዮሪቲው ብለሽ ማሰብ ነው። መጀመሪያ መኖር ኤግዚስት ማለት እሱ ላይ ነው። አሁን ሰው ሰርቫይቫል ሞድ ላይ ነው ማለት መጀመሪያ እኮ ስትተነፍሺ ስትኖሪ ነው ከዛ በኋላ ጥያቄ የምታነሺው። ያ ነገሩ ላይ ነው የተያዘው። ከዛ በኋላ ታስቢያለሽ። ያ ብቻ ብዙ ባንልም ይገባኛል በጣም። የገብረ ክርስቶስ ሀገር እና የኔ ሀገር ደግሞ ያልሽው አለና እሱም እንደዚሁ በጣም ደስ ይላል። የገብረ ክርስቶስን ሀገር ያው እናቃታለንና የምህሪ ሀገር እንደው እንዴት ያለች ነች ቢሉ ያንብቢላቸው። ያው ገብረ ክርስቶስ እጅግ በጣም የምወደው የማከብረው ገጣሚ ነው። እኔ ድሮ እንደ አራያ ማየው ነው። መስፍን ሀብተማርያም ገብረ ክርስቶስ ደስታ ምናምን ግጥም ገና የወል ቤት የምናምን ቤት እያልኩኝ ይጽፍ ነበር። የግጥም አይነቶችን ምንድን ናቸው እኛ ሀገር ውስጥ ያሉት የግጥም አይነቶች? የወል ቤት፣ የእንትና ቤት ምናምን ያላለ የስጋይ ነው የተባለ እነሱን አጠና ነበር። ያው ገጣሚ መሆን አለብኝ ያልኩኝ እና የዛኔ ማስታወሻ ደብተሬ ላይ የእሱንም ግጥሞች ምናምን ትል ነበርና በሰዓሊነቱም በጣም የታወቀ የተከበረ ነው። እንግዲህ ገብረ ክርስቶስ በጣም አክብረው ነው እና ሀገሬ የምትለው ግጥሙ ደግሞ በጣም ብዙ ሰው ያውቃታል። በጣም ፓወርፉል ነው። እንዴት በጣም ደስ እንደሚል ውብ የሆነ ከግርማ ይፍራሸዋ ጋርም አንድ ላይ ሰርተንበታል። ጣሊያን ካልቸር ከፒያኖ ጋር ምናምን ትዝ ካለሽ እንደዚህ እና እሱ በቃ ከአእምሮ አይጠፋም። ስለዚህ እስቲ ገብረ ክርስቶስ እንግዲህ እዛው ነው ጀርመን ሆኖ እንግዲህ የጻፈው ግጥም እኔ ደግሞ አሁን ያው ጀርመን ጎን ነው ያሉት። ኦስትሪያ ማለት ጎን ለጎን ናቸው። ያው ቋንቋቸውም ጀርመንኛ ነው እና እስኪ ገብረ ክርስቶስ ሀገር ነው የኔ ሀገር። እኔ ደግሞ ሀገሬ እንዴት ነው ማለት ምክንያቱም ሳስብ ምንድን ነው የሚሰማው? ያው ቁጭትም ምናምን አለው ምንድን ነው በቃ ለራሴ ነው መጀመሪያ የምጽፈው ለራሴ ነው እንደማስታወሻ ምናምን ነው። መነጋገር እንደመነጋገርም ሰው ደግሞ ሪሌት ካደረገ ደግሞ ለሰው እየተውኩኝ ግን እኔ የሚታየኝ ይሄ ነው። እንደ ምስክር እንደመመስከር ዘመኔን እንደመመስከር ነው የሚጽፈው ያለው። ስለዚህ ይሄ የተጻፈው በጥቅምት 19 2010 ነው። በፈረንጆች ኦክቶበር 29 2017 የተጻፈው። የጸጥታ ወግ የሚለው 2018 ላይ ነው የተጻፈው በፈረንጆች ነው። ያኔ የጻፈው ከዛ በኋላ ቀጥሎ ከ2017 ጀምሮ ነው ደግሞ 7 አመት ብለን የምንቆጥረው
ግን የጸጥታ ወግ የሚለው ለማገናኘት ነው ወደዚህ ያመጣሁት። ኢቮሉሽነሪ ፖይንት ዋን የሚለው ይሄ ሁለት ነው። የገብረ ክርስቶስ ሀገርና የኔ ሀገር። ሀገሬ ሁከት ነው ለማና ደመላሽ የሚሟገቱበት፣ ጎጥ የነገሰበት፣ ቀለም የሞላበት። ሀገሬ ቆላ ነው እሳት የዘረጋ፣ እዚያ ጨለማለ ሌሊቱ ሲነጋ። ሀገሬ ተራራ ሸለቆ ረባዳ፣ አንዱ ላንዱ ቀዬ የሆነበት ባንዳ። ሀገሬ ጅረት ነው ገደልና ሜዳ፣ መሬት ሲነጣጠቅ ሰውነት የከዳ። እውነት ነው በበጋ ፀሐይ ትፋጃለች፣ ክረምቱም ይበርዳል ይበርዳል አይሞቅም። የደከመው ገላ ሁለቱን አይለምድም። ሀገሬ ጫካ ነው የብሶት ሰራዊት የሚሸፍቱበት፣ በወጥመድ ሳይገቡ ሳይነካቸው ጠላት። ሀገሬ ሁከት ነው እዚያ ያለ ባርነት፣ በሀገር መከዳት፣ በክልል መታበይ፣ በቋንቋ መመካት፣ መጣል በመጤነት፣ እዚያ ያለ ባርነት። ሀገሬ ሀብት ነው ሀብቱም ላሞራ ነው፣ ጎመኑ ስብጮማ፣ ቆሎ ክትፎ ስጋ፣ የህልም እንጀራ ነው ሌሊቱ እስካልነጋ። ድርቆሹ ፍትፍት ነው ቃሪያው ሙክት ሰንጋ፣ የሰባውን መብላት ላላደለው መንጋ። ከኮኛክ ይነጥቃል የመንደሩ ጠላ፣ ችሎ ለሸመተ እህሉን በጅምላ። ጠጁ ነው የሌላ እህሉ ጀሶ አለው፣ እንጀራው ያጠግባል ከችግርህ ቀድሞ ሞትክን ያፋጥናል። በዓሉ ይደምቃል በቲቪ ይታያል፣ የምናልመውን ኑሯችንን ይመስላል። ሙዚቃው ያደርቃል ጭፈራው ዘፈኑ ብሔር ብሔር ይላል፣ ባህርን በጭልፋ ማንነት ይጠልቃል። ሀገሬው ብርቱ ነው ሀገሬው ብርቱ ነው ደግሞ ቀና ብሎ ተስፋውን ያጠብቃል፣ አንድነት ይገምዳል። እዚያ ዘመድ አለ ሁሉም ያባት ልጅ ነው፣ ሁሉም የእናት ልጅ ነው። ጠላትም ሊያባላው ይምሳል መቃብር፣ ለበዳይ ዓለም ነው ያገር ልጅ ሲናቆር። ሁከት ነው ሀገሬ ምን ነው ምን ሲደረግ፣ ምን ነው ለምን እንዴት፣ ዘራፊ ቀማኛ ምቀኛ ወንበዴ ጥርኛ ፈር ዘግኖ፣ ወሰን እያበጀ የተከበረውን የነጻነት ደሴት በጉሊት መድቦ ባፈር ጎሰኝነት ባያገኝ ለማርከስ ጠላት ይመኝ እንዴት። እምቢኝ አሻፈረኝ እምቢ፣ ህይወት ነው ሀገሬ አድባር ነው ሀገሬ። እናትና አባቴ ድሃ ያደጉበት፣ ከአያት ከቅድሚያት የተረካከቡት፣ አፈር የገቡበት፣ ጥርስ የነቀሉበት። ሀገሬ አርማ ነው የነጻነት ዋንጫ፣ በቀይ የተቀጠ በአረንጓዴ ቢጫ። እሾፍ ነው ሀገሬ በጀግና ልጅ አጥንት ድልን ያነገሰ፣ ጠላት ያሳፈረ አጥቂን የመለሰ። ምን ነው ምን ሲደረግ፣ ምን ነው ለምን እንዴት፣ ዘራፊ ቀማኛ ምቀኛ ወንበዴ ጥርኛ ፈርኝ ዘግኖ፣ ወሰን እያበጀ ባልበሰለ ግለት ወገን እያፋጀ የተከበረውን የነጻነት ደሴት ባያገኝ ለማርከስ ጠላት ይመኝ እንዴት። ሀገሬ ታቦት ነው መቅደስ የሃይማኖት መስጂድ ነው የሶላት፣ ዘመን ያሻገረ በዱዓ በጸሎት። ለምለም ነው ሀገሬ ውበት ነው ሀገሬ ለማና ደመላሽ የሚታረቁበት፣ የጠላትን ሴራ ባንድ የሚረቱበት። በነፍስ ሄዳለው ከመሬት ሳልገባ፣ እዚያ ነው መነሻው የትግሉ ያባባ፣ እዚያ ነው መነሻው የትግሏ የማማ። ስሳብ ሄዳለው ቢሰበርም እግሬ፣ አለብኝ ቀጠሮ ከትውልድ ሀገሬ ካሳደገኝ ጓሮ። አመሰግናለሁ። አምነት ሹር እንዴት እንዳነበብኩት እርግጠኛ አይደለሁም። እንዴት ጥሩ አላነበው። ቆንጆ ነው፣ በጣም በጣም ቆንጆ ነው። እንግዲህ የገብረ ክርስቶስን መነሻ ሀሳብ አድርገሽ የአንቺ ደግሞ በዘመናችን ደግሞ ምን ይመስላል፣ አንቺ ደግሞ እንዴት ነው የምታየው የሚለውን የገለሽበት መንገድ አለና ደስ ይላል። አንደኛ ሀሳቡ ራሱ የገብረ ክርስቶስ የምህረት የሚለው ራሱ ደስ ይላል። የዘመንም ጉዳይ ነው። እንደገና ደግሞ የሙያ ልጁ ነሽ አይደለ? አጋጣሚ ሰዓሊ ነው፣ መምህር ነው፣ ብዙ ነገር ነው እና
እሱን እንዴት የምትወጂውን ነገር በዛ ልቀት ለመስራት ያሰብሽ ያደግሽውን ሰው ደግሞ ከዛ ከሱ ጋር ግጥም ጋር እንደዚህ አይነት ነገር ማድረግ በራሱ የሆነ ታሪካዊ ነገር አለው፣ ደስ የሚል ነገር አለው። ከዛ ደግሞ ዘመናችንንም ያሳየናል ምን ይመስላል የሚለውንም። ግን መጥፎውን ነገር ብቻ አላሳየሽም፣ ውጣ ውረዱንም ጭምር ነው እና እንዲህም ነው እንዲያም ነው የሚለውን ነገር ማየቱ በራሱ ደስ ይላል። ደግሞም እንደዛም ነው አይደል? እንደዛ ብቻ የምንለው ነገር አይደለም፣ እንዲህም ነው። ከዛ ደግሞ መዝጊያው ደግሞ የመጨረሻው አለና ሳስቤ ሶሪ ለምለም ነው ሀገሬ ውበት ነው ሀገሬ ለማና ደመላሽ የሚታረቁበት የጠላትን ሴራ በአንድ የሚረቱበት በነፍስ ሄዳለው ከመሬት ሳልገባ እዚያው ነው መነሻው የትግሉ ያባባ እዚያው ነው መነሻው የትግሏ የማማ ስሳብ ሄዳለው ቢሰበርም እግሬ አለብኝ ቀጠሮ ከትውልድ ሀገሬ ካሳደገኝ ጓሮት ያለሽ እና የሆነ አይነትም ደግሞ ምኞትም መልካም ምኞትም በሆነ መልኩ ነው የተዘጋው ደግሞ ወጣ ወረዶ የተባቸው የሆነ በጣም ደስ የሚል ነገር አለው። ቴንኪዩ በጣም መሪዬ ሰው ሁሉ ወደ ቀልቡ እንዲሰበሰብ ዝም ብለንማ ተስፋ አንቆርጥም እንዴ ቆርጠን ተስፋ አንቆርጥም በህዝቡ በሰው ተስፋ አልቆርጥም። ምክንያቱም አሁን የምታየውም እያየነ ያደግነውም ምንም አለ ዝም ብሎ እዚህ አየር ላይ ያለው ነገር ብቻ አለ። እውነት ነው በጣም እውነት ነው። በእኔ ብቻ ምርጫ እንዳይሆን ደግሞ አንቺ ምረጫ አሁን ደግሞ እቺ ተንከባላይ ግጥሞች 13 ነች። የተጻፈው ግንቦት 5 2010 በፈረንጆች ደግሞ ሜይ 13 2018 ያለምዱን አላቦ ነየር ግባ ሞራ አዲስና ለምድ የለመደው መራ ልምድና መልመድን እያፈራረቀ ሰውነት ሞኝ ነው ያለምዳል የራቀ በጠዋት ተነስቶ ፊት እንደመታጠብ ማለዳ ተነስቶ ድርሳን እንደመድገም የዕለት ልማድና የዕለት ሰቆቃ አንድ አድርገን ስንለምድ ዘመናችን ነቃ። ያለምዱናል አቦ እኛም እንለምዳለን ከየትኛው ኑሮ የቱን እንመርጣለን። እንዲያው እዛው በዛው ቀዩን ያየ ብላው እየተባባሉ ይጨዋወታሉ። ካርታን እየገፉ ካርታን ይተካሉ። የተበላ ቁማር በአዲስ ያደራሉ። ቀዩን የደበቀ ቀዩን የሚያወቀ ሁሉም በጨዋታው አሸናፊ ናቸው። ሶስተኛ ተጫዋች ዳኛም የለባቸው። ነየር ግባ ሞራ ነየር ግብ ሽውሽው በውጭም በውስጥም ተበልተሻለቅሽው ያለምዱናል አቦ ማለዳ ተነስቶ ጥርስን እንደማጽዳት ሶስተኛ ደረጃን ቡና እንደመጠጣት ለጉዳይ ተጥዶ ፈጻሚ እንደማጣት ያለምዱናል አቦ እኛም እንለምዳለን ከየትኛው ኑሮ የቱን እንሻለን። በየቀን ነጠላ ዜማን እንደመስማት በማለዳ ኩታ ዘቅዝቆ እንደመውጣት የእድር መዋጮ ተክቶ እንደማዋጣት መቀበሪያ ስፍራ ከቀይ እንደማጣት ጥርስን እንደመፋቅ ለሽንት እንደመውጣት ገላ እንደመታጠብ እህል እንደማስጣት ጀንበርን ተስፋ አድርጎ ደጅ እንደመሰጣት በሰባራ ቲቪ ሰበር ዜና ከቦ ተክቶ እንደመመልከት ሰብሮ የሚያስቀምጥ ዜና እንደመስማት ደርሶ መልስ ድራማ ናፍቆ እንደመመልከት የአምፖል ማስታወቂያን በባትሪ እንደማየት ፋሻ ተጠቅልሎ ፋሽን እንደማየት ያለምዱናል አቦ እኛም እንለምዳለን የትኛውን ወስደን ምን እናስቀራለን። ያለምዱናል አቦ ለትምህርት ዘወትር ማልዶ እንደመገስገስ ገስግሶ እንደመድረስ ደርሶ እንደመርመስመስ የህዝብ መዝሙር ብሎ ባንዲራ እንደመስቀል ህዝብና መዝሙርን እንደማመሳቀል የመዝሙሩን ትርክት አጥቶ እንደመደንበር የትምህርቱን ፍሬ ጓዳ እንደመበርበር በኩር ልጅን አጥቶ አርግዞ እንደማደር ያለምዱናል አቦ በወላጅ ትጋት ውስጥ ልጅን እንደማጣት ትራንስፖርት አጥቶ ሮጦ እንደመምጣት አርፍዶ ባለንጋ ደርሶ እንደመቀጣት ያለምዱናል አቦ እኛም እንለምዳለን ከየትኛው ኑሮ የቱን እንመርጣለን። ነየር ግባ ሞራ ጥሬን እየሰጡሽ ብሱልን ለጅግራ የዕለት ልማድና የዕለት ሰቆቃ አንድ አድርገን ስንለምድ ዘመናችን ነቃ። ሰው ቡችላ ይላል ሰው እንጂ ገራገር ሀቀኛ ለማዳ ዛሬ ሀገር ሞቶበት ለነገ ጎጆ ስንቅ የሚሰነዳዳ። እውነት ነው። በጣም በጣም ይገርማል።
እንዴት ብዙ ልክ ካልሆኑ ነገሮች ጋር እንደተላመድን ይሄንን እያነበብኩኝ ሳስበው ነበር እና ፍጥነቱንም ጭምር ደግሞ የመላመዳችንን ፍጥነት አንዳንድ ነገሮች ኖርማል የመሆናቸውን ኖርማል ሊሆኑ የማይገባቸው ነገሮች የመሆናቸውን ፍጥነት እና ከዛ ጭራሽ መሆናቸው ብቻ ሳይሆን አረ ይሄ ነገር ልክ አይደለም ምናምን ካልሽ አዲስ የመጣው ልክ ያልሆነውን ነገር አረ ካልሽ ራሱ ልክ የሆነ እንደኋላ ቀር ተቸንካይ ምናምን የሚባል ነገር አለ። በትክክል ለሚገባው ነገር ቢባል ችግር የለብኝም፣ ግን በቃ የራስን በፍጥነት ልክ ካልሆነ ነገር ጋር መላመድን እንዳንቺ ኋላ ቀርነት ለማሳየት የሚደረገ ሁሉ ጥረት አለ እና እሱን ሁሉ እያሰብኩኝ ነበር እና ያለምዱናል አበው እኛም እንለምዳለን። ቀላል ለምድም በጣም ብዙ ነገር እየለመድን በጣም ይገርመኛል ማለት እውነት ነው። በጣም እውነት ነው። እንደው ሳንረሳ የት ይገኛል ይሄ ግጥም መድብልሽ የሚለውን አድማጮቻችን እስኪ ንገሪያቸው። ይሄ የሚገኘው ኦንላይን መግዛት ይችላሉ። እስካሁን እንግዲህ ኦንላይን ያለው ራሱ ኢቮሉሽነሪ ፖምስ ብለው ሪሰርች ቢያደርጉ በእኔ ስም ምህረት ከበደ ብለው ሪሰርች ቢያደርጉ ወደ አታሚዎቹም ይወስዳቸዋል፣ አከፋፋዮቹም ጋር ይወስዳቸዋል። እዛ ላይ እንትን ይላሉ። አሳታሚዎቹ አሜሪካ ስለሆነ ያሉት ሺፕመንቱ ሊከብድ ይችላል። ወደ አውሮፓ እና ወደ ሌላው ክፍል ደግሞ አማዞን ላይ እስኪመጣ ድረስ ቀጥታ ከዚህ ማዘዝ ይችላል። በተለይ ወደ አሜሪካ ያሉ ይቀላቸዋል ብዬ አስባለሁ። ግን ደግሞ ወደዚህም እንዲመጣ እየሰራ ነው። ቀስ ብሎም ደግሞ ወደ ኢትዮጵያ እንደዛ ነው። ለጊዜው እነዚህ ሊንኮች ላይ ያገኙታል። ኦንላይን በስሜና ኢቮሉሽነሪ ፖምስ ብለው ቢፈልጉ ያገኙታል። እሺ እስኪ አሁን ደግሞ አንቺን ለማሳረፍ ጥቂት እንቀንጭብ ጦቢያ ግጥምን በጃዝ ላይ ካቀረብሽው ግጥም ውስጥ። እሺ ለውጡና ቆመጡ ተቀላቅለውብን ለውጡን ስናጎርስ ነውጡ እየቀናብን ነውጡን ስንታገስ ለውጡ እየዳህብን አወይ ህዝብ መሆን እንዴት ተማሰልነ ሀገር ይሉት ቋንቋ ባንድ ሸክፎነ ወይ ነውጡን አልሆነ ወይ ለውጡ አልገባነ እንዲያው መሃል እንዳክራለን ባለተራ ሁሉ ደርሶ እያበራየን ማን ጀግና ገፍትሮ ማዶውን ያሳየን ውስጥ የሚነደው ነው ዳርዳር የሚያጋየን ገዢ በሚያነሳት በሚጥላት ሀገር ገዢ በሚያነሳት በሚጥላት ሀገር ጊዜ ነው የሚያነሳ ጊዜ ነው የሚጥል ብሎ ማለት ዋዛ ብሎ ማለት ከንቱ ቀን ሲነሳ ሲጣል እያየ ከፊቱ እስኪ ሀገሬ ልጆች መላ እናዋጣ ደጋሿ ሀገሬ ቁርሿን አላምጣ ለዓመታት ጠንስሳ ቅሪቷን አሟጣ በሞላችው ጥዋ እንኩሯ ገላብጣ ሀገሬ ሰክራለች ጉሽ ጠላ ጨልጣ ኑ የወንዜ ልጆች መንግስት ነፃ እናውጣ። ህዝብ ነፃ ማውጣት ነበር የተለመደው። መንግስት ነፃ እናውጣ እያለች ነው መሪ። ነፃ የወጣ ሰው እኮ ሌላ ሰው ላይ እኮ ግፍ ማለት ነፃ የወጣ ሰው በራሱ ያው ስትወዛገቢ ነው ሰው ውዝግብ የምትፈጥሪ ማለት መጀመሪያ ነፃ መውጣት አለብሽ አንቺ ራስሽ ከአስተሳሰብሽ ከተበተበሽ ነገር ምናምን ይሁንና ከእንትን ብቻ ያው እሱ ላይ ይያዝልን ብቻ። ህዝቡማ እየኖረ ነው። ኢትዮጵያ እኮ የምትኖረው በህዝቡ እየኖረች ያለችው በህዝቡ ነው። እኛ ሀገር እያስተዳደረ ያለው ህዝቡ ራሱን ነው ህዝቡ እና ደግሞ ህዝብ ነው መንግስትን ማስተዳደር ያለበት አይደል? እና ህዝቡ የሚተጋገዝ ባይበዳደር በተለይ ደግሞ የዳያስፖራዎች አስተዋጽኦ ከፍተኛ ነው እዚህ ላይ በተለይ አረብ ሀገር የሚኖሩ ምስኪኖች አሁን ደግሞ በሰሞኑ ጦርነት በጣም ውዝግብ አለ። ይሄ ራሱ ከባድ ኢኮኖሚካል ክራይሲስ ያመጣል ብዬ አስባለሁ። ስለዚህ ሀገር ያሉ እንደዚህ ባይሆን ኖሮ ግጥም አሁን አንቺ ለምሳሌ አንድ ዳያስፖራ ወይ አንድ ውጪ የሚኖር ሰው ገንዘብ ቢልክ
አንድ ሰው ብቻ አይደለም ለአንድ ቤተሰብ ብቻ አይደለም ያ ቤተሰብ ጓደኛ አለው ጎረቤት አለው ምናምን እንዲህ እያለ ነው ተሰፋፍቶ ሄደው እንጂ ዝም ብለሽ ስታስቢው በእውነትም በምህታትና በአስማት ካልሆነ የኑሮ ውድነቱን ስታስቢው ዝም ብሎ የሚዘለቅ ነገር አይደለም። ስለዚህ ያ እንዳለው ነገር ስናስበው ህዝቡ ራሱን በደንብ ግጥም አድርጎ እያስተዳደረ ነው የማስበው ህዝብ ነው እያስተዳደረ ራሱን ያለው በቃ ባጭሩ እንደዛ ለማለት ፈልጋለሁ። ስለዚህ ባጭሩ በረጅሙ መጨረሻ ላይ እንዳልሽው ተንከባላይ ግጥሞች ላይ የአዲስ አበባ ንፋስ እንዲያ የምትለው ባልተናገርነው ውስጥ ያልነውን መዝግበው ነው ዋናው እኮ እዛ ላይ ነው። ነፃነት ያስፈልጋል። ሰው የሚያስረውም የሚበድለውም ምን የሚለውም ነፃ ያልወጣ ሰው ነው እና እነሱ ነፃ ሲወጡ የታሰሩትም የተጠሙትም የታረዙትም በጦርነት የተዳከሙትም ሁሉም አብሮ ነፃ ይወጣ። ስለዚህ ነፃ መውጣት ያስፈልጋቸዋል ብዬ አስባለሁ። አዎ የቀረውን እንግዲህ አንብቡት አድማጮቻችን። በጣም ብዙ ነገር አለው እዚህኛው ውስጥ። አሁን የጦቢያን ያሰማሁት ቀንጭቤ ውስጥ ያው መጽሐፉ ላይ የተካተተ ነው። ይሄኛውም የምታነሻው አለ ገዢ በሚያነሳት በሚጥላት ሀገር ጊዜ ነው የሚያነሳ ጊዜ ነው ብሎ ማለት ከንቱ እያልሽ ትናገሪያለሽ እና አንዳንድ ያው የጊዜ ጀግና ጊዜ ነው እንደዚህ የሚባለውንም ነገር አረምን ጊዜ ነው እንደው ገዢዎች ናቸው እንጂ የሚልም ሀሳብ ያለበት። ወደ ቅድሙ ደግሞ ስመልስሽ በጣም ከረጅም ዓመት በፊት በጣም ልጅ ሆነሽ የገጠምሽው አቃጅ ላይ ስለ አቃጅ ያልሽዋል። ቢሆን ባይሆን ብሎ ማቀድ ለምንድን ነው? ሰው መሆን በራሱ የአቃጁ እቅድ ነው የምትይዋለ እና እንደው ስለ ጣፈንታ ጉዳይ በእርግጥ የሚገጠሙ ግጥሞች የግድ የራስ ሀሳብ ብቻ ናቸው ማለት አይደለም። የተለያዩ ሀሳቦች ኢንተርቴን እንደሚደረጉ የሚገባኝ ሆኖ እንዳለ መሪ ምንድነው የምታስበው የሚለውን ግን ማወቅ ስለፈለግኩኝ ነው። እንደው እኛ ራሳችን እንኳ አይደለም ሌላ እቅዳችን የአቃጁ ውጤት ነን እና እንደው ምን ዋጋ አለ አይነት ነገር ይመስላል የመጀመሪያውና እዚህኛው ላይ ደግሞ የገዢዎችን ጉልበት ደግሞ ገነን ያለ መሆኑን ስታሳይ ደግሞ እናያለን እና እንደው እኛ ምንድን ነን እንደው እዚህ ውስጥ በጣም ሚናችን ምንድን ነው አይነት ጥያቄ ትንሽ እስኪ አንዳንዴ በቃ ማለት ፖቴንሻሉ እያለሽ ሁሉ ነገር እያለሽ ግን ክሪፕል ሲያደርጉሽ ሄልፕለስ ስትሆኝ ማለት በቃ ምንም አለማድረግ በቃ ስሜት ሲሰማሽ ምናምን የምታነግሪው ነገር መሰማት ሲለው ምናምን እና በጉልበተኞች ስር ስትሆኝ ጉልበተኞች እንደፈለጉ ሲያደርጉ አሁን እንደምናየው ማለት ነው ሀገር ውስጥ የሚሆን ከሀገር ውጭ ያየን ያለ ነው ጉልበተኞች ናቸው ሁሉን ነገር ሼፕ እያደረጉት ያሉት ማለት ነው እና በቃ አንቺ በዛ ውስጥ እንዴት ነው ራስሽን ሰርቫይቭ የምታደርጊው? ራስሽን እንዴት ነው ማኔጅ አድርገሽ እንዴት ነው ሰርቫይቭ የምታደርጊው? ጊዜ በሚያነሳት በሚጥለው ሀገር ምንድነው ቢሆን ባይሆን ብሎ ማቀድ ለምንድን ነው? ሰው መሆን በራሱ ያቃጁ እቅድ ነው። የታቀደ ደግሞ ከማቀድ ውጭ ነው። ይሄ አሁን ፕሪ ዲተርሚንድ ላይፍ ምናምን እንደሚባለው እነሱን ነገሮች በሱም በኩል ሊያስኬድ ይችላል በሱ የሚያስበው ሰው ካለ ግን ደግሞ አሁን ደግሞ እንዳወራ ነው ሊሆን ይችላል። ግን እኔ ይሄንን ለሰው ኦፕን አድርገዋለሁ ይሄንን ኢንተርፕሬቴሽን ማለት ነው እና እንደዚህ ብለን እኮ ነው ሙሉ ነገር ነው ሌላ ዲስኩርስ ያስገባናል። ይሄ ፊውል ነው በዛ ነው ሃይማኖታዊ የሆነ ሊኖረው ይችላል ነው። ስለዚህ ይሄንን ለሰው ብተው ኢንተርፕሬቴሽኑ ለሰው ብተው ይሻላል። አይ የሆነ ነገር ያመጣል። ልክ ነሽ። እኔ እንደው ስለዚህ ጉዳይ መሪ በዛው ምንድነው የምታስበው የሚለውን እንድናወራበት ነው እንጂ ልክ ነሽ። ሲጀምር አሁን እኔ ያየሁበት መንገድ አለ፣ አንቺ ያየሽበት መንገድ አለ፣ ስትጽፊው ምናምን ራሱ ይለያያል አይደል? ሁለት ሰዎች እንኳን በጣም ብዙ ሰው ሲያየው ማለት ነው እና ስለዚህ አንብቡት ራሳችሁ ማለት እፈልጋለሁ። ተንከባላይ ግጥሞችን በጣም ብዙ ነገር ታገኙበታላችሁ፣ ብዙ ነገር ታስታውሱበታላችሁ ማለት እፈልጋለሁኝ። መሪ ለመውጫ አንድ ትጋብዥንና ያው በጣም ስለሆነ ያሉት ራሳቸው የአንብቡት ገና መውጣቱም ስለሆነ ደግሞ ከዛ በላይ አንጋብዛቸውም፣ ራሳቸው ያንብቡት። እነዚህ በነገራችን ላይ አንድ የረሳነው ነገር
እነዚህ ግጥሞች 209 ናቸው። እዚህ የታተሙት መቶዎቹ ናቸው እና እስከ 2019 ድረስ ያለን ገና ከዚህ በኋላ ያሉት ግጥሞች ደግሞ ስታያቸው አጠራጥራጥር እያሉ ይመጣሉ እና ከጊዜው ፍጥነት ጋር ከውዝግቡ ጋር ምናምን አብረው የሚሄድ ነገር ነው እና አሉ ደግሞ ከዚህ በኋላ 109 ግጥሞች አሉ። ይሄኛው እንግዲህ ኢቮሉሽነሪ ፖምስ 94 ነው። አለቃዋ ብዙ ሀገሬ ኳሳቸው ይቀባበሏታል እነርሱ እንዳሻቸው ነፋስ ህዝብ የሞላት ምቹ ነች ለግራቸው በጠለዟት ቁጥር እያጓነቻቸው። ዋው በጠለዟት ቁጥር እያጓነቻቸው ደስ ይላል። መሪዬ በጣም ደስ ብሎኛል ስለነበረን ጊዜ ስለነበረን ቆይታ። አድማጮቻችን ደግሞ አንብቡትና ወደፊት እናወራበታለን። በመጨረሻ ሳልል ባላልፈው የምትይው ነገር ካለ ደግሞ መድረኩ ክፍት ነው። ለዛሬው በጣም አመሰግናለሁ። እሺ በጣም አመሰግናለሁ። እንግዲህ ይሄን መጽሐፍ ሲያነቡ አንድ ሌላ የምጠቁመው ከኋላ ደግሞ ኖቶች አሉ። ምክንያቱም ኢቨንቶቹን እየተከተልኩኝ ስለጻፍኳቸው እያንዳንዱ ግጥም ለምሳሌ የሚሆን እንትን አላቸው ማመሳከሪያዎች ምናምን እንቻለው። አሁን ለምሳሌ በዚህ ሰዓት ምን እየተደረገ ነበር፣ በዚህ ጋር ምን እየሆነ ነበር የሚለው እሱን እንደ እንትን እናገራለሁ። ግን በዚህ መጽሐፍ ላይ ከተርጓሚዋ ውጪም ብዙ ያገዙኝ ሰዎች አሉ። እነሱንም አመስገን እፈልጋለሁኝ። ዶክተር ጸደይ ወንድሙን እጅግ በጣም አመሰግናለሁኝ። ጓደኞቼን በሙሉ ቤተሰቦቼን በሙሉ ነው አታሚዎቹን እንዲሁ አንቺ ደግሞ እጅግ በጣም አመሰግናለሁ። እኔ ማለት ካንቺ ጋር ራሱ እዚህ መድረክ ላይ አንድ ላይ እንደዚህ መነጋገር ለኔ በጣም ትልቅ ነገር ነው እና ለሰጠሽኝ ክብር እግዚአብሔር ያክብርልኝ። በእውነት በጣም ነው የማመሰግነው። ያ እንግዲህ እኔ አሁን የመጣለኝ እነዚህ ነገር ናቸው። በተረፈ ለሁላችንም ሰላም ይስጠን፣ ለሀገራችንም ለዓለማችንም ሰላም ይስጠን። አመሰግናለሁ ስለነበረን ጊዜ። እኔም በጣም ነው የማመሰግነው። ጻፊልን ሳይልን በጣም ቴንኪው ስለምታደርጊው ሁሉ። እሺ በጣም አመሰግናለሁ። አድማጭ ተመልካቾቻችን ከገጣሚና ሰዓሊ ምህረት ከበደ ጋር የነበረን ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ ደራሲና እንደዚሁ መጽሐፍ ጋር እቆያችኋለሁኝ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።